ስለዚህ እሺ በመጽሐፍ ቅዱስ ደግሞ አጠቃላይ ብለን ካልን ኤልሳ ሙታን ያስነሳል ብሎ የሚል መረጃ ከሌለዎት ኤልሳ ሙታን ያስነሳል ኤልሳ ይሄው አጥንቱም እሱ ብቻ ሳይሆን አጥንቱም ያስነሳል እኮ በራሱ ነው አጥንቱ የኤልሳ አጥንት ነው ያስነሳው አይደል እንደዛ ነው የሚለው መጽሐፍ እኔ አይደለም እኮ ኤልሳ አጥንት ሙት አስነሳ አይደል እንደዛ ነው የሚለው መጽሐፍ ኮምጣ ልክ ነው መጽሐፉ እንደዛ ብሎ የሚለው ስለዚህ ከኤልሳ አጥንት ላይ ሙቱ የተነሳው በኤልሳ ነው ወይስ በእግዚአብሔር ነው መጽሐፉ የሚለው በኤልሳ አጥንት ይላል በውስጥ ታዋቂነት እግዚአብሔር ሁሉን ስራ ለሰዎች እንደሚሰራ እናውቃለን አሁን አንድ ሰው መጥቶ ቀሽዬ ሙታኑን ያስነሳው ነብዩ ኤልሳ ነው ወይስ እግዚአብሔር ነው በባሪያው አጥንት ላይ ሰዎች መቃብር ላይ ሰዎች ቢጥሉትም ያስነሳው የኤልሳ አምላክ ነው ብለው ምትሉት ወይስ ኤልሳ ነው ያስነሳው አሁን ጥያቄውን እኮ ወደ ጥያቄ ተመልሰዋል መልሳት እንዴ ለምን ይጠይቁኛል እርሶ እሺ አሁን እያወራን ነው አይደል እንደዛ ከሆነ እኔ አሁን ቅድም የሰጠኸኝ እንደዛ ከሆነ ነው ልመልስልዎት ጥምን የሚያረካ መልስ ልስጥዎት 1100 ሰው ያያየ እሺ ይሄ ነብይ ሙት የማስነሳት ስልጣን ወይ ደግሞ ኃይል የለውም በመጽሐፍ ቅዱስ አታምንም ማለት ነው ያድምጡ አሁን እኔ መልስ ልስጥ ጥምን የሚያረካ መልስ ልስጥ ይሄ ነብይ ሙት የማስነሳት ኃይል የለውም ከራሱ የሆነ ማለት ነው ከራሱ የሆነ ኤልሳ ከራሱ የሆነ ሙት የማስነሳት ኃይል የለውም ኦኬ ማዳን የለውም ከራሱ የሆነ ማለት ነው የለውም ታዲያ እንዴት አወቅ ብላችሁ ካላችሁኝ ይሄው እዚህ ጋር ቀደም ጠቅሼው ነበር ያንን ነብይ ኤልሳ ኤልያስ ጴጥሮስ በጴጥሮስ እጅ ዶርቃ በኤልያስ እጅ የስራፕታዋ ሴት ልጅ በኤልሳ እጅ የዛች የሱነማይቷ ሴት ልጅ ኦኬ ኤልሳም ወደዛ ገባና ወደ ሰገነቱ ገብቶ ጸለየ አፉን ባፉ ላይ አይኑን ባይኑ ላይ አድርጎ ወደ እግዚአብሔር ምን አለ ይላል ኤልሳ ጸለየ ለመነ እግዚአብሔር ሙቱን ሰው እንዲያስነሳላት ማለት ነው ኤልያስስ ጸለየ ወደ እግዚአብሔር ጴጥሮስስ ዶርቃ እንድትነሳ ጸለየ ለምን የሚጸልዩት ወደ እግዚአብሔር ነው የጸለዩት ወደ ማን የጸለዩት ወደ እግዚአብሔር ነው የጸለዩት ለምን ለሙታን ህይወትን የሚሰጥ እግዚአብሔር እንደሆነ እነዚህ ሶስት አባቶች ያምናሉ ኦኬ ያምናሉ አባቶቼ እንዲህ ነው የሚያምኑት ኦኬ ስለዚህ በራሱ ማዳን የሚችልማ ሙታን ማስነሳት ቢችል ኖሮ ጴጥሮስ ወደ እግዚአብሔር መጸለይ ባላስፈለገው በራሱ ማዳንና ከሙታን ማስነሳት ቢችል ኤልሳ ወደ እግዚአብሔር ባልጸለየ ነበር በራሱ ኤልሳ ማን ኤልያስ ማለት ነው በራሱ ኤልሳ ደግሞ ሙታን ማስነሳት ቢችል ኖሮ ወደ እግዚአብሔር ባልጸለየ ነበር በህይወተ ስጋ ሳለ ኤልሳ ሳይሞት በሚሞትበት በሽታ ገና ታሞ ሳይሞት በፊት ኤልሳ በህይወት እያለ ለሱናማይቱ ሴት ስለ ልጇ ወደ እግዚአብሔር ጸልዮ ነው ሙት የተነሳው ማቀውን እኮ ነው የምትነግረኝ አዲስ ነገር አይደለም ቀሲስ ልጨርስ እሺ ቀደም እርሶ እኮ የጠቀሱት ጥቅስ አለ ዮሐንስ 14:12 ጠቅሰው እኔ ካደረኩት የበለጠ ታረጋላችሁ ብለዋል ጌታ ብለው አዎ ብለዋል ግን እሱ ካደረገው ቆይ አድምጡኝ ግን አፍራሽ ነው ኧረ ቆይ ልጨርስ በመድኃኒ ዓለም ክርስቶስ ልጨርስ ሰጥቶታል የዮሐንስ 14:12 ጠቅሰው እኔ ካደረኩት የበለጠ ታረጋላችሁ ብለዋል ብለዋል አሁን በዚህ መካከል እርሱ የሚያሳዩን ቀጥሎ ሲሰጠውት እድል እርሱ ለሙታን ህይወትን የሚሰጥ ጌታ ነው ይሄው እዚህ ሮሜ መልክ መጽሐፍ ላይ ቀደም በቃሌ ነበር የተናገርኩት ለህዝቡን በመረጃ ላሳይ ህዝብ ሰብሰብ ብለው ሲሉ ይሰብኩ ነበር አባቶቼ ይሄው እንደዚህ ይላል ይሄው ስለ አባታችን ስለ አብርሃም በሚናገርበት ስለዚህ ከህግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ህይወትን የሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል በአምላክ ፊት ማን ነው የሁላችን አባት የሆነው አብርሃም ነው የእምነት አባት ስለሆነ ማለት ነው የሁላችን አባት ነው ግን ለሙታን ህይወትን የሚሰጥ ማን ነው የአብርሃም አምላክ ማለት ነው የሌለውንስ እንዳለ አድርጎ የሚጠራ ማን ነው የአብርሃም አምላክ ማለት ነው አሁን እርሶ ለሙታን ህይወትን እንደሚሰጠው የሌላው እንዳለ አድርጎ የሚጠራ አንድ ጻድቅ ከማርያም ጀምሮ አሳዩኝ ከመላእክትም አንድ እኔ የለም ብዬ ዘጋሁትኝ በአራት ነጥብ ከመላእክት መካከል ለሙታን ህይወትን የሚሰጥ የለም ከጻድቃን መካከል የጌታ እናት ማርያም ጨምሮ ለሙታን ህይወትን መስጠት አትችልም ጴጥሮስስ አይችልም ኤልሳስ አይችልም
ኤልያስስ አይችሉም። ስላልቻሉ ነው ወደሚችለው ጌታ ጸለዩ የሚለው። ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ፣ ጳውሎስም ጸለየ ይላል። እዚህ ጋር ጳውሎስንም ልጥራው ነገር ጳውሎስም ሙት ስላነሳ ጸለየ ይላል። ወዴት? ወደ እግዚአብሔር ጸለየ። ጳውሎስ ጸለየ፣ ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ። ለምን? እነሱ ስለማይችሉ ወደሚችለው አምላክ ለመኑ። ስለዚህ ሲለምኑ እግዚአብሔር ለባሪያዎቹ ተአምራትን አደረገላቸው። ጴጥሮስ ሲጸልይ እግዚአብሔር የጸሎቱን መልስ መለሰለት። ዶርቃን አስነሳት። እግዚአብሔር ነው ያስነሳት፣ ኖት ጴጥሮስ። ኦኬ። ኤልያስ ጸለየ፣ እግዚአብሔር ጸሎቱን መለሰለት። ብላቴናው ተነሳ። ማን ያስነሳው? እግዚአብሔር። ኤልያስ ጸለየ፣ አልችልም፣ ይሄ ነገር ከአቅሙ በላይ እኮ ስለሆነ ማለት ነው። ኤልሳ የሚያደርገው ነገር ወደ እግዚአብሔር አይለምን፣ ራሱ ነው። ልጨርስና አጠቃላይ ልሰጠት ነው። ስለዚህ እነዚህ ታላላቅ አባቶች ሙታን አስነስተዋል። ጴጥሮስ፣ ኤልያስ፣ ኤልሳ፣ ጳውሎስ፣ ሁለት ሐዋርያ፣ ሁለት የብሉይ ኪዳን ፈርጥ ሆኑ ታላላቅ አባቶችን ጠቅሻለሁ። በእጃቸው ሙታን ተነስተዋል። አንዳቸውም በራሳቸው ኃይልና ብርታት ለሙታን ሕይወትን አልሰጡም። ለሙታን ሕይወትን የሚሰጥ የአብርሃም አምላክ ቅዱስ እግዚአብሔርን ለምነውታል። ስለዚህ ለሙታን ሕይወትን የሚሰጥ ማን ነው? አፍርሶ የሚሰራ ማን ነው? ጌታዬና ጌታዬ ብቻ ነው። ማርያም አትችልም፣ ጳውሎስ አልቻለም፣ ዮሐንስም አልቻለም፣ ማንም አይችልም። ቅዱስ ሚካኤል፣ መልአክ ሁሉ ቢረባረቡ አይችሉም ማለት አይችሉም ነው። 4 ነጥብ። ለሙታን ሕይወትን የሚሰጥ እግዚአብሔር ብቻ ነው። አለቅ። መረጃ ካለው ታምጡ። ኤልሳ በሕይወት እያለ ጸልዮ ነው የዚች ልጅ አስነሳላት። ከሞተ በኋላ ኤልሳ አስነሳ ብለው ቢሉ ከመሳቅ ውጭ ምን አደርጋለሁ? መቼስ በሕይወት እያለ ነፍሱ ከስጋው ሳትለይ ጸልዮ ወደ እግዚአብሔር፣ እሱ እንደማይችል አውቆ ጸልዮ ወደ እግዚአብሔር ብላቴናውን ካስነሳ የደረቀ አጥንት ኤልሳ ራሱ ነው ያስነሳው እግዚአብሔር አይደለም ብለው ያሉኝ ከሆነ በእውነት ትውልድ ይስቅቦታል። ምንስ ልናደርግ እንችላለን? የደረቀ አጥንቱ የኤልሳ ሲነካው ግን ሙቱ ተነስቷል። ማን ያስነሳው? እግዚአብሔር ነው ያስነሳው። የግድ መጻፍ የለበትም እዛ ቦታ ላይ ያስነሳው እግዚአብሔር ነው ብሎ የሚል መጻፍ የለበትም። ኤልሳም ነው ብሎ የሚል አልተጻፈም። እግዚአብሔርም ነው ብሎ የሚል አልተጻፈም። ታዲያ በባሪያው እጅ አስቀድሞ በሕይወተ ሥጋ በነበረበት ሰዓት ላይ ለሱናማይቷ ሴት ልጅ ሲጸልይ ሙታንን ያስነሳ እግዚአብሔር በባሪያው መቃብር ላይ ታምራትን አድርጓል። አንድ ጊዜ ብቻ ነው የተደረገው። ሰዎቹም እኮ ያድነው የኤልሳ መቃብር ያድናል ብለው እኮ አደጋ ጣዮች ስለመጡባቸው ነው። ሶርያውያን አደጋ ጣዮች ስለመጡባቸው ለመሸሽ ብለው ነፍሳቸውን ለማስመለጥ ብለው የመቃብር ስፍራ ነበረ ሊቀብሩት ነው ይዘው እየሄዱ ያሉት። ኦኬ፣ ሊቀብሩ ይዘው እየሄዱ እያሉ አደጋ ጣዮች መጡ። ከዛስ መቃብሩ ላይ ወረወሩት። ሲወረውሩት የኤልሳ መቃብር ላይ ነው እና ከዛ ተነሳ ማለት ነው ሰውዬው። ማን ያን ሙት እንዲነሳ ያደረገው? ኤልሳ። በፍጹም እኮ አይደለም ነው ብዬ በፍጹም ኤልሳ ሊያስነሳ አይችልም። የአብርሃም አምላክ እግዚአብሔር ለሙታን ሕይወትን ሰጪ እሱ ብቸኛ ነውና እሱ ነው ሕይወትን ሲሰጣቸው ተነስተው ሰዎች ይቆማሉ ማለት ነው። ካኑማ ይሄ ነው እውነቱ። ሌላ መረጃ ካለው አሁን መቀጠል ይችላሉ። ይኸው ደቂቃ አለ፣ ሰማወጣለሁ። ይቀጥሉ ቀሲስ። ያው እየደጋገምክ ነው የነገርከን እነ እንትና የተናገሩትን በመጽሐፍ ቅዱስ ላይ የተባለውን እኔ አመጣሁልህ መጽሐፍ ምንድን ነው ሊነግርህ የፈለግኩትም ያ ጌታችን ኢየሱስ ክርስቶስ የተናገረው ቃል የታመነ እንደሆነ ነው። ይህም በዮሐንስ 14:12 የተጻፈው ቅድም የተነጋገርንበት ቃሉ የታመነ ነው። ስለዚህ ይህንን ስለምናምን ማናቸውም ነገር ቢያደርጉ ኢየሱስ ክርስቶስ ቀድሞ የገባላቸው ቃል ስለሆነ ፍርድም ሁላ እንዲፈርዱ አይደለም። ኢየሱስ ክርስቶስ ብቻ አይደለም የሚፈርደው፣ በሱ የሚያምኑት ሁሉ እንዲፈርዱ ስልጣንን ሰጥቷል እግዚአብሔር። ስለዚህ የሚያድነው እግዚአብሔር ኢየሱስ ክርስቶስ እንደሚያድን የምናምን ከሆነ እሱ የተናገረውን ሁሉ የምናምነው ከሆነ እነዚህ ሰዎች ደግሞ አድነዋል። የኛ ቤተክርስቲያንም ለዚህ ነው ህይወታቸውን የምትጽፈው ገድል ተብሎ የሚጻፈው እነዚህ ሰዎች ይሄንን መጽሐፍ ይችን መጽሐፍ ዋቢ ባት ስንል እንደዚሁ አይደለም፣ ሙሉን ስለምትቀበል ነው። there is no cherry picking። እኛ ጋር እዚህ ጋር ማንፈልገው እዚህ ጋር የምንፈልገው አይደለም፣ ሁሉን ነገር እንቀበላለን። አሁን ወንድሜ ኤርሚያስ እንደምትለው ያለው አይ እዚህ ጋር ስለጸለዩ ሳይጸልዩም የተደረገላቸው አለ። ለምንድን ነው ሳይጸልዩ የተደረገው? ኦልሬዲ ቃል ስለተገባላቸው ነው። ያ ቤተክርስቲያን ቃል ያ ኢየሱስ ክርስቶስ ቃል ቤተክርስቲያናችን ስለምታምን ነው። ስለጸለዩ ስላልጸለዩ አይደለም። ኦፍ ኮርስ እናምናለን።
ሁሉ ነገር የሚያደርግ የሁሉ ፈጣሪ የሁሉ አድራጊ ኢየሱስ ክርስቶስ እንደሆነ እመቤታችን ቅድስት ድንግል ማርያም ብለን እኛ ስንናገር ይሄን ማድረግ ትችላለች ወይ ስንል ይሄንን ነገር ይሄንን አደረገች። ከኢየሱስ ክርስቶስ ያበለጠ ነገር ማድረግ ትችላለች። ለምን? ስላመነች። መቼ እናውቃለን? እንዳመነች ይሁን ስላለች በቃ አምኛለሁ ሆልዳለሁ ስትል እሺ ባለች በዛ ቅጽበቷ እምነቷን አሳይታለች። ስላመነች ይሄ እዚህ ጋር መጽሐፍ ቅዱስ ማንኛውም ነገር ገና መጽሐፍ ቅዱስ ላይ ያልተጻፈ ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ እንድናምን የተጻፉት ብቻ ጽሁፎች ሳይሆኑ ሌላም ጽሁፎች ቢገኝ እኔ አምናለሁ። ለምን? ኢየሱስ ክርስቶስ የተናገረው ነገር እውነተኛ እንደሆነ ስለማምን ነው። ይሄ ደግሞ ቤተክርስቲያናችንን የጌታ እንድትባል ምንም የምትጥለው ነገር እንደሌለ ያስረዳናል ማለት ነው። እዚህ ጋር ምክንያት እየወሰድን አይደለም። በጣም እንለያያለን በእምነት ከፕሮቴስታንት ጋር በጣም በብዙ እኛ ከአባቶች ቅድም ሲናገር ነበር የአባቶች እምነት እንዴት ነው ምናምን ከመጽሐፍ ቅዱስ ያልሆነ ትምህርት አንድም ቦታ የለን። መጽሐፍ ቅዱሳችን ያላት ቤተክርስቲያናችን የምታስተምረው የምትናገረው ሁሉ ከመጽሐፍ ቅዱስ ነው እና ስብከት እንዳላረገው ይቅርታ ይደረግልኝ ካበዛው። ግን ያው ማስረጃው ይሄ ነው። ማስረጃ እያሉ ነው ወንድሞቻችን። ማስረጃው እንግዲህ ያው ኢየሱስ ክርስቶስ በዮሐንስ 14:12 የጻፈው ነገር በቂ ነው። ለዚህ አሁን ለምናወራው ርዕስ በቂ ነው። በቃ ኢየሱስ ክርስቶስ ይሄን ማድረግ ትችላላችሁ። ምንድነው የሚያስፈልጋችሁ? እምነት ብቻ። እምነት ካላችሁ ይሄን ማድረግ ትችላላችሁ። ይሄን ቃል የምታምነው ከሆነ ኢየሱስ ክርስቶስ ስላመኑ ነው የሰጣቸው ይሄንን ችሎታ። ስለጸለዩ ብቻ አይደለም፣ ሳይጸልዩም እንደተደረገ ደግሞ አሳየው። ሁለተኛ ነገሥት ላይ የተጻፈውን እንግዲህ በመቃብር ነው ያለው። የነካው መቃብሩን ነው፣ ግን ሙቱን አስነሳ። እውነት ነው፣ ሲጸልይ ነበረ። ሱናማይቷን ልጅ ሲያስነሳ ሲጸልይላት ነበረ። ልክ ነው። ከሞተም በኋላ እንኳን አስነስቷል። ይሄ ነው ኢየሱስ ክርስቶስ ካደረገው በላይ። ኢየሱስ ክርስቶስ የተጻፈ የለም። አሁን ለምሳሌ ኢየሱስ ክርስቶስ መቃብር ሆኖ ሙት አስቀምጠውለት የተነሳ የለም፣ አልተጻፈም። የተጻፈ የለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመቃብር 3 ቀን ሞቶ እያለ ሬሳ አስቀመጡለት፣ ያ ሬሳ አብሮ ተነሳ የሚል አንድም ጽሁፍ የለም። እንደዛ የሚል ጽሁፍ የለም። ግን ይሄው እዚህ ጋር ከኔ በላይ ታደርጋላችሁ የሚለው ነገር እውነተኛ መሆኑን ለማስረዳት ይሄው ያመኑት ሰዎች ኢቭን ሬሳቸው የሞተን ሰው አስነስቷል። የማይዋጥለት ሰው ሊኖር ይችላል። ልክ ነው። ምክንያቱም እስላሞችም አያምኑም። ስላሴ ብትላቸው አያምኑም። ለምን? ስላሴ የሚል ነገር ስለሌለ። ነገር ግን ፍራግመንቱ አለ ስለ ስላሴ እዛ መጽሐፍ ቅዱስ ላይ አለ ስለ ስላሴ የሚናገር ፍራግመንቱ እዚህ ጋር እዛ ጋር ተብሎ እነዚህን ዶቶችን ስታገናኝ አለ እና ለአሁኑ ይበቃኛል ይመስለኛል፣ ቦሪንግ እንዳልሆንባችሁ። ምክንያቱም መልእክቱ ቀላል መልስ ነው፣ አጭር ነው፣ ሁላችንም እንደሚገባን ስለሆነ። እሺ እናመሰግናለን። እሺ እኛ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ ያለውን ቃል አናምንም ብለን አላልንም። ልብ በሉ። በመዝሙር መጽሐፍት ላይ ቀደም ባሳያችሁ ላይ ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ነው በሚለው ብቻውን ያደረገው። ብቻውን ህዝቡን ከግብፅ ምድር መርቶ ሲያወጣ ብቻውን ነው የመራው። በጸናች እጁ በበረታች ክንዱ መናን ከሰማይ ሲያወርድ ብቻውን ነው ያደረገው። ከአለት ላይ ውሃን ሲያፈልቅ ብቻውን ያደረገው። ባህሩን ጠሊቁን ባህር በፊት ለፊታቸው በታላቁ ነቢይ በሙሴ በኩል ሲያደርግ በባህሪያው ብቻውን ያደረገው። ሙሴና እግዚአብሔር ባህሩን ከፈሉት አይባልም፣ እግዚአብሔር ነው ባህሩን የከፈለው። ግብፃውያንን በኩራቸውን ሲገድል 10 መቅሰፍት ሲያደርግ ብቻውን ያደረገው። ብቻውን ያደረገው። ህዝቡን ሲመራ ብቻውን ያደረገው። ለኢያሱ እርዳታን ሰጥቶ 7 ነገስታትን እንዲዋጋ አሞራውያንና ኬጣውያንን ሲያደርግ ኃይልና ብርታትን የሰጠው ብቻውን ነው እግዚአብሔር ያደረገው። ፀሐይ በገባኦን ላይ እንድትቆም ሲያደርግ እግዚአብሔር ነው ያደረገው። የሰማይ ስርዓትን እንዲቆም የትኛውን ነገር ለባሪያው እንደዚህ አይነትን ማዳን ያደረገ ብቻውን። ኦኬ። በጳውሎስ እጅ ሙታን ቢነሳ ያደረገው እግዚአብሔር ነው፣ ኖት ጳውሎስ።
እኛም አንጠቅም ባሪያዎች ነን በሉ ነው ያሉት። ምን ጴጥሮስ ምን አሳ እንኳን ጎትቶ ለማውጣት እኮ ሌሊቱን ሁሉ ሲደክም አድሮ ባዶ መረቡን እኮ ሲያጠብ ነው ያገኘው ጌታ። ይሄ ሰው ያሁን ሙት አስነሳ ተብሎ ይባል ሳቂ አይመጣም እንዴ? ያለ ኢየሱስ እኮ ጴጥሮስ ያለ ኢየሱስ ጴጥሮስ ያለ ኢየሱስ ያለ እግዚአብሔር ጴጥሮስ በሉት ሙሴ በሉት ማርያም በላት ኤልያስ በለው ዋቴቨር ማናቸውንም ጥሩ ማናቸውንም ደርድሩ አብርሃም በል ይስሐቅ ኖህ በሉት ሄኖክ ዋቴቨር ማንም ጥሩት ያለ እግዚአብሔር ተራ ሰዎች ናቸው። ያከበራቸው እግዚአብሔር ነው። ለዚህ ነው የጌታዬ እናት እንኳን ስትናገር እንዲህ አለች። ሎክ ጋይስ በቃ ይሄው ነው ወንድሞቼ እናቶቼ። እንደውም በማርያም ቃል ነው የምንዘጋው። የጌታችን እናት የጌታዬ እናት እንዲህ አለች ያላችሁ እንዲህ አለች ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና እሱም ቅዱስ ነው። ይሄው ነው በቃ ወንድሞች እናቶች፣ እያንዳንዳችን ወደ ቤት ነው መበተን ያለብን። ከማርያም ንግግር ውጭ ሌላ እዚህ ጋር ሊጨምር የሚችል ቄስ ሊጨምር የሚችል ወንጌላዊ የለም። ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴ ታላቅ ስራን አድርጓል። በጴጥሮስ ታላቅ ስራን አድርጓል። በኤልያስ ታላቅ ስራን አድርጓል። በኤልሳ ታላቅ ስራን አድርጓል። አሁንም ባሉት በሚያምኑ በስሙ በሚያምኑ ታላቅ ስራን ያደርጋል። ማን ነው? ብርቱ የሆነው እርሱ፣ ስሙ ቅዱስ የሆነው እርሱ። በማርያም እንኳን ያደረገው እሱ ነው። እሷ እኔ ያደረግኩ አላለችም። ኦኬ፣ እሱ ነው ያደረገው። እንዴት ማግኒፋይ እያደረገች እንደምታወራው ይኸው። ጌታን እንዴት እያላቀች ክብርን እየሰጠች እንዴት እንደምታወራ ይሁት። ብዙ ጊዜ ሰው ዝም ብሎ ከማነብነብ ባለፈ የተናገረችው ምን እንደሆነ ረገጥ አድርጎ አየውም። እና እንበለው የጌታዬን እናት የማርያምን ንግግር። ማርያምን እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኳ ነው ሐሴት የምታደርገው፣ በአምላኳ ነው ደስ የምትሰኘው። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል ብላ ካለች ማርያም በራሷ አላደረገችም ማለት ነው። ማርያም ታምራት አድርጋለች ብላችሁ አትበሉ። ታምራትን ያደረገው ብርቱ የሆነው እሱ ታላቅ ስራን የሰራው በማርያም እንኳን እሱ ነው አትበሉ። እግዚአብሔርን እሷ ማግኒፋይ ያደረገች ያከበረችውን እሷ ግን በእሷ እጅ ትላላችሁ። በነ ኤልያስ እጅ ሙታን ተነስቶ ኤልሳ ነው ሙታን ያስነሳው ትላላችሁ። በኤልሳ እጅ ነው እግዚአብሔር ሙታን ያስነሳው። በጳውሎስ እጅ እግዚአብሔር የሚያስገርም ታምራትን ያደርግ ነበር እንደተባለ ማለት ነው። ኦኬ፣ ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። ይኸውልህ ስሙን እንዴት እንደምታገን ነው ይልኝ። እንዴት የተባረከች እናት ናት በእውነት የጌታዬ እናት። እስራኤላዊቷ ነው እኔ ብዬ የምለው። ኦኬ፣ በክንዱ ኃይልን አድርጓል። ይሄው ነው በቃ በክንዱ በራሱ ኃይል ማለት ነው ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ለቱታኑንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዷቸውን ሰዱ። ለዘላለም ምሕረቱን ትዝ እያለው እስራኤልን ብላቴናውን ረድቷል አለች። በዚህ ንግግር ውስጥ ልብ በሉ። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በቃ ይኸው ነው። ብርቱ የሆነው እሱ በሙሴ እጅ ታምራትን አድርጓል። ታላቅ ስራን አድርጓል። ባህርን ከፍሏል። ከዓለታ ውሃ እንዲፈልቅ አድርጓል። ሂድና ዓለቱን ምታው ሲለው መጥቶታል። ሲመታው ግን ውሃ ፈለቀ። ማን ነው ውሃውን ያፈለቀው? ብርቱ የሆነው እርሱ ነው ውሃውን ያፈለቀው። ሙሴን ሄደህ ምታ ነው ያለው። ከእንጭንጫ ላይ ውሃን ያፈለቀላቸው እግዚአብሔር ነው። በመሪባ ውሃ በጥል ክርክር በተደረገበት ከወንድም ከሙሴ ጋር አልቀደሳችሁኝም አላቸው። አየህ፣ አላከበራችሁኝም። ስለዚህ አንተና ወንድም አሮን ወደዚህ ተራራ ትወጣለህ፣ ወደ አባቶቻችሁ ትከማቻላችሁ። ይህ ህዝብ ግን ይዞት ይገባል። ኢያሱ ነው ይዞት የሚገባው። ሙሴ እዚህ ጋር እናቆማለን። የኔናንተ ነገር እዚህ ጋር ያበቃ ማለት ትሞታል፣ ወደ አባቶች ትሰናበታለህ። ለምን? በመሪባ ውሃ በጥል ክርክር በተደረገበት ሰዓት ላይ በእስራኤል ልጆች ፊት አልቀደሳችሁኝም አንተና ሙሴ። ብርቱ የሆነው እርሱ በሙሴ እጅ ባህርን ከፍሏል። ባህሩን ምታ ሲለው በበትሩ ሲመታው እግዚአብሔር ሌሊቱን ንፋስ አመጣና አስወገደው።
ውሃው የተከፈለው በበትሩ አይደለም። ውሃው የተከፈለው ያድምጥ ልጨርስ። ውሃው የተከፈለው በበትሩ ሳይሆን ነፋስ አምጥቶ ነው የከፈለው። ባህሩን ሙሴ ከፈለ አይባልም። ልጨርስ ቀሲስ እንዴ እኔ ኮርሶ ሲያወሩ ስብከት እንዳላርገው ብለው ነው። እኔ ደግሞ ሰባኪ ስለሆንኩ ሰብካለሁ አለ ህዝቡ። እሺ በቃ እንግዲህ ሰላም ዋሉ። ዛሬላችን ይባርካል። እሺ ቴንክ ዩ እናመሰግናለን። ስለዚህ ብርቱ የሆነው እርሱ ነው። የሚያደርገው ዛሬ ማርያም ብለን ማርያም ብለን እንድንጠራ እንኳን ራሱ የጌታ እናት እንኳን ብለን እንድንል ያደረገው ማን ነው? ብርቱ የሆነው እሱ ነው። እዚህ ጋር ደርድርልኝ እንደው ማርያም የጌታችን እናት፣ አብርሃም፣ ኤልሳ፣ ኤልያስ፣ ሙሴ፣ ጴጥሮስ፣ ጳውሎስ ሰዎች አይደሉ? ማርያም ሰው ናት። አብርሃም ሰው ነው። ኤልሳ ሰው ነው። ኤልያስ ሰው ነው። ሙሴ ሰው ነው። ጴጥሮስ ሰው ነው። እነዚህ ሁሉ ከፍ አድርገኝ ፕሊስ። እነዚህ ሁሉ ምን ነው ድብልቅልቅ አደረጋችሁ? በመድኃኒዓለም ኦኬ። እነዚህ ሁሉ ማርያም ሰው ናት። ጳውሎስ ሰው ነው። ጴጥሮስ ሰው ነው። ሙሴ ሰው ነው። ኤልያስ ሰው ነው። ኤልሳ ሰው ነው። አብርሃም ሰው ነው። እነዚህ ሁሉ ያለ ጌታ ተራ ሰዎች ናቸው። አንተም እኔም አንቺም ያለ ጌታ ተራ ማለት ተራ ቆንጅዬ ኃጢአተኛ ተራ በፍጥረቴ የቁጣ ልጅ የነበርክ ድቡልቡል ያልክ ሞልሙል ያልክ የቁጣ ልጅ የሆንክ እግዚአብሔር ክብር የጎደለህ ነበርክ። ለማርያም ክብሯ ማን ነው? ጌታ እግዚአብሔር። ለሙሴስ ጌታ፣ ለጴጥሮስ ጌታ፣ ለኤልያስስ ጌታ፣ ለኤልሳ ለአብርሃም ጌታ፣ እዚህ ላለ ስሙ በሙሉ ጌታ። ያለ ጌታ ተራ ሰዎች ነን። ያለ ጌታ ተራ ሰዎች ናቸው። የዛሬው ስብከት በዚህ ነው የሚያልቀው። በጸሎት የሚዘጉት ከሆነ ዝጉት ማለት ነው። በቃ ተራ ሰው ነው ማለት ነው አለቀ። እንዴ ጫማ ታለካካላችሁ እንዴ? ትከርሻ ታለካካለ እንዴ? ከጌታ ይኩል በሙሉ ሌሎች በሙሉ አውርጄ ፈጥፍጬ ታች አውርድና ንጉሱ ብቻ ላይ ደምቃል ማለት ነው በትውልድ ፊት። አንተ ከኤልያስ ጋርና ከኤልሳ ጋር ጠባለ እንዴ? የለኝም ጠብ። አባቶቼ እንደዚህ ነው ያሉት። ይኸው ማርያም ተናገረች። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴስ እሱ ነው ያደረገው። በኤልያስስ እሱ ነው ያደረገው። በኤልሳስ እሱ ነው ያደረገው። በነቢያቱ በሐዋርያቱ እሱ ነው ያደረገው። አለቀ። ከሱ ውጪ የተደረገ ምንም ነገር የለም። አለ ብለህ ካልክ እሱ በሰይጣን መንፈስ ነው የተደረገው ማለት ነው። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። እንዴ አጋጭተው ያደረጉት ይመስል ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ደስ አይልም? ያው እቺንኪኒና ዋጣትና ተኛ። እቺንኪኒና ዋጫትና ተኝ። እህትዬ ወንድምየው በቃ ይሄን ኪኒን በደንብ ጠዋት እየተነሳችሁ ከቁርስ በፊት ውሰዱት። ያ ፕሪስክሪፕሽን እየጻፍኩ ነው። ምን ላድርግ? ቤካ ወንድምነት ፕሪስክሪፕሽን እያዘዝኩ ነው። ብታበዙትም ችግር የለውም። ዶዙ ከፍ ብሎ አይገላችሁም። እንደውም ጭራሽ ቶሎ ያሽራል። እችን ጥቅስ ለጥፉና በተለይ ኦርቶዶክሳውያን ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ይላል። አሜን። እና ቤቱን ለባለቤቱ መልሻለሁ። ወንድምነት ትልቁ ላይሆን ጨርሰናል። ሌላ ያለ ሰው ካለ እሺ፣ ስንታየው ና። እሺ፣ ሌላ ያለ ሰው ካለ መናገር ይችላሉ። እህትየው እንኳን ደህና መጣሽ። ቢኒያ ሰላም ብለናል። ቤቱን ምንድን ነው በጠዋቱ መዝራት ነው አጨዳ ነው ያስከ በረከት ወይ ደርብን። እንግዲህ ወንጌላዊ ኤርሚያስ ይባረክ። እኔ ግን ምንድን ነው ቄሱ ቢገቡ አንድ ጥያቄ ነበረኝ ለእሳቸው። ኤርሚያ አንድ ያሉት ነገር አለና አልቻሉትም። ታች አሉ ይግቡ እስኪ ቄስ። እኔም ጥያቄ ነበረኝ ቢገቡ እሳቸው። በጣም የምፈልገው ጥያቄ አንድ ነበር። አባ ካሉ ይግቡና
ያው ጉን ይተባረክ ቅድም ምን አሉ መሰለሽ? ለምሳሌ ጌታችን ኢየሱስ ክርስቶስ በኋላ ተራምዶ ነበር አሉ ራይት ሶ ከኔ በላይ ታደርጋለህ ብሎ ካለ እኔ ደግሞ በአየር ላይ መሄድ ይችላል አሉ። እርሶ በአየር ላይ ሄዶ ያውቃሉ? አሁንስ መሄድ ይችላሉ? ምናልባት ማሳየት ከቻሉ ብዬ ነው። እሱ ብቻ ሳይሆን ስለ ኤልያስም ሲያወሩ ሁሉን ታደርጋላችሁ ብሎ ኤልያስ ችግር የለው ኤልያስን እኔ እሱን ነው የምጠይቀው። በነገራችን ላይ ኤልሳ ላይ ሬሳ ያስነሳው ከኔ በላይ ታደርጋላችሁ ስላሉ ነው አሉ። ከጌታ በፊት ነው የነበረ ኤልሳ። ምናልባት አለው ነው ኤርሚያ ያረመኝ ትክክል ከሆንኩ ምናልባት 1000 ዓመት በፊት ወይ ደግሞ ከዛም በፊት ሊሆን ይችላል። ጌታ የተናገረው በኋላ ነው እና እሱ ጥያቄ ነበረኝ ቢገቡ ደስ ይለኝ ነበር። እንግዲህ ሌሎች መምህራኖች ገብተዋል መሰልስ ዮሐንስ 14 በደንብ ሳይገባቸው ነው ዝቅ ብሎ አያነቡ። ጌታችን ኢየሱስ ክርስቶስ ስለምን እየተናገረ ምን እያለ ነው የሚለው ነገር እንዴት ነው የሚጠፋቸው? በነገራችን ተባረኪ ኤልሳ 1000 ዓመት በፊት ሳይሆን ወደ በኤልሳና በጌታ መካከል 7 ዓመት አለ የባቢሎን ከዛም ደግሞ ተመልሰዋል ኦልሞስት ወደ 600 ወይ 700 ምናምን ነገር ዓመት በነብዩ በማነው በንጉሱ በአካብ ዘመን የነበረ ስለሆነ ከኤልሳ ሞት በኋላ የተነሳ ነብይ ስለነበረ አካብ 800 ኤዲ ላይ ነበር የነበረው እና ከዛ አካባቢ እሺ ግን እኔ እስካሁን በጣም ኢንትረስትድ ከሆንኩት ነገር አንዱ እሱ ነው። በኋላ ላይ ተራምዷል። ስለዚህ እኛ ደግሞ በአየር ላይ መሄድ እንችላለን ያሉት ነገር እኔ ባያሳዩኝ ደስ ይለኝ ነበር። አይደለም ቀልድኩ አይደለም። በነገራችን ላይ ኢየሱስ ክርስቶስ በኋላ ላይ ከተራመደ እሱ ደግሞ ከኔ በላይ ታደርጋላችሁ ብሎ ካለ እሱ በኋላ ላይ ተራምዶ እኛ ደግሞ በአየር ላይ መሄድ እንችላለን ብለዋል። በቴክኖሎጂ ሳይታገዙ በአየር ላይ መሄድ ከቻሉ ሄዶ ያሳዩንና እኛ ምን እንመኑት ክፍሉ እሱ ነው ከሆነ የሚለው አረ ቆይ ከላይ ገባስ አለ ቆይ አባ ቆይ ባታ። ስለዚህ እርሶ ይሄን ነገር ቢያሳዩ ደስ ይለኛል። ገብቶ ቢያሳዩ ስፔሻሊ ቪዲዮ አብቶ ራሱ ላኩ። እሺ አይኩ እሺ ታንኪዩ በጣም አመሰግናለሁ። እሺ ቀሲስ እኔ ኦፔን ያስኩት እርሶ ሲሉ ከሚዬ ጋር ሲያወሩ ጌታችን ኢየሱስ ክርስቶስ በኋላ ላይ እሱ በኋላ ላይ ተራምዷልና እኛ ደግሞ በአየር ላይ ምን ይቻላል ብለዋል። ደም እርሶ ራሱ ምን አሉ? አሁን በአየር ላይ ምን ይቻላል አሉና እዚህ ምናልባት ጽፍ ያለው እኔ ከወንድሜ ብዙ ጊዜ መማረው ነገር አለ። ቀለምና ወረቀት ያዘው መማሩ ጥሩ ነው ግን የተቀዳ ነው ይሄ ነገር። ስለዚህ ምንድነው ያልኩ እኛም ማናችንም ብንሆን ይሄ ቃል ስለምናምን ሁሉ እግዚአብሔር የፈቀደልን ሰዎች ለምሳሌ በአየር ይሄዱ እነ ኤልያስ አሉ። ኤልያስ በራሱ ነው በአየር ሄደው በራሱ የሚለው ነገር ለምንድን ነው የምታስገባው? እግዚአብሔር ይሄን የሰጣቸውን ስጦታ ለምን እንደመካድ ትሞክራለህ? እኛም እኮ በእግዚአብሔር ላይ ጥያቄ የለም። ለምን ቅድም እኮ የሚነገሩት መምህር ቅድም የሚነገሩት ምን ብለው በኢየሱስ ላይ ጥያቄ የለንም፣ በእግዚአብሔር ላይ ጥያቄ የለንም። ጥያቄም አላችሁ፣ በኢየሱስ ላይ ነው ጥያቄ አላችሁ። መምህር ይረጋጉ። አንድ ጊዜ ሚዩት አድርጉ፣ ይረብሻል። አይ ቲንክ አሮ ነው እንትን ነው የኔ ስልክ ነው መሰለኝ አለቀ። እሺ ጥሩ። ቅድም ኤርሚያ ምን አለ? በክርስቶስ ላይ ጥያቄ በኢየሱስ ላይ ጥያቄ የለንም፣ ወይ ደግሞ በእግዚአብሔር ላይ ጥያቄ የለንም። ኢቭን እንኳን በጳውሎስ ላይ ኦኬ ሆኖ ይሰራ የነበረው እግዚአብሔር ነው፣ የእግዚአብሔር እጅ ነው የሚለው። ስለዚህ በማንም ሰው አልፎ ታምራት ተገልጦ ቢሆን ያ የተገለጠው ከሰውየው ኃይል መንጭቶ ሳይሆን በሰውየው ላይ ከተቀመጠው ከእግዚአብሔር የተነሳ ነው። አለቀ። ይሄ ሁላችንም የምናምነው የምንቀበለው ነገር ነው። እግዚአብሔር እናንተ ጋር ደግሞ እግዚአብሔር ኤክሰፕት እግዚአብሔር ከእግዚአብሔር ውጪ ሰውየው በራሱ አቅም በራሱ ኃይል በራሱ ማድረግ እንዲችላል ብላችሁ ነው የምታምኑት። ኢቭን የዘላለም ሕይወት እንኳን ከመስጠት አንጻር
በክርስቶስ ሳይሆን ሰዎቹ ራሳቸው በተገባላቸው ኪዳን የዘላለም ሰጪዎች ናቸው። እሱ ብቻ አይደለም፣ ከፈሰሰው ከክርስቶስ ደም ከኃጢአት መንጻት እንደሚቻል መጽሐፋችን ነግሮ ሲያበቃ አይ በሌሎች በፍጡራን በእነሱ በተገባላቸው ኪዳን ሰዎች ከኃጢአታቸው ይነጻሉ። ጌታችን ኢየሱስ ክርስቶስ በመስቀሉ ሥራ መድኃኒት ሆኖ ሲያበቃ አይ ኖ የተሰቀለበት እንጨቱ ራሱ መድኃኒት ነው የነፍስ ብላችሁ ተባለ። ስለዚህ ከክርስቶስ ከእግዚአብሔር ለይታችሁ ነው በራሳቸው ባይ ኢትሰልፍ ነው እነዚህን አይነት ታምራቶች እነዚህን አይነት ነገሮች የሚያደርጉት ባይ ኢትሰልፍ ከእግዚአብሔር ውጭ በራሳቸው ማለት ነው። አሁን ቅድም ምድር ያለ ጌታችን ኢየሱስ ክርስቶስ አሉና ከዚያስ ከእኔ የበለጠውን ነገር ታደርጋላችሁ ብሏል ብሎ የዮሐንስ ወንጌል ምዕራፍ 12 ምዕራፍ 14 ቁጥር 12 ጠቀሱ። ከእኔ በላይ ያ ማለት ኢየሱስ ክርስቶስ ሳይጨመርበት እግዚአብሔር ሳይጨመርበት ከእግዚአብሔር ውጪ ሰውየው በራሱ ብቻ የፈቀደውን ነገር ያደርጋል ብሎ ነው የመጡት። ሰው ጌታችን ኢየሱስ ክርስቶስ በውሃ ላይ ተራመዳሉኝና ከዛ ደግሞ እኛ ደግሞ ከኔ በላይ ታደርጋላችሁ ብሎ ስላለ በአየር ላይ እንሄዳለን ነው። ስለዚህ እኔ ከእርሶ ፈልገው ምንድነው እስቲ ፕራክቲካል ያርጉት። አሁን የሚያምኑትን እምነት ከኢየሱስ በላይ እንደሚያደርጉ ካመኑ እስቲ አካል አልብሱት፣ ያሉትን የተናገሩትን ቃል አካል አልብሱት ማለት በአየር ላይ ሄዶ አያሳዩኝ ወይም በአየር ላይ ተራምዶ አያሳዩኝ እስቲ። ከዛ እኔ ደግሞ ለመኑ ችግር የለውም። ይቅርታና አንተ ካልኩ ላይ የሆነ ነገር አስተያየት መስጠት ይችላል። አይ አባት አሉ ብለው ተጠይቀዋል። ወንድሜ ቆይ እሳቸው ይመልሱ እንዴ ጥያቄ ተጠይቀዋል። ቤካዬ የሚውት አድርገው ያንተ ስልክ እንትን አለው ትንሽ ያስተጋባል ነገር ያ ምን ቤካዬ ባንዴ የተወሰናችሁ ሰዎች እሺ ቀሲስ ይቀጥላሉ። ቀሲስን እኔ ወረዱ አላልኳቸውም፣ እራሳቸው ናቸው የወረዱት። ያው ተመልሰው መጥተዋል ደግሞ መግባት ሲፈልጉ ማለት ነው። ራስዎት ነው የወረዱት። ሚኪ ግን ቤቱን ከፍቶ ቀሲስን አስወርዳቸው አላስወራ አላቸው፣ እድል አልሰጥ አላቸው። እንኳን እሱ አይደለሁም እኔም ራሱ በዛበታለሁ፣ እኔ ራሱ ብሞግተው አለ። ቀሲስ ሲወርዱ ሚኪ ራሱን የወረደ እና ና ቀሲስ ገብተዋል ሚኪሻ የሞድ ብላችሁ በሉት። ኤርሚያ አሁን ይሄ አላስፈላጊ ነገር ነው። ማውራት ያለብን ስለ ክርስቶስ ነው እንጂ ስለሚኪ እዛ አላስፈላጊ ነገር እየተናገረ ነው። እዛ ነው አላስፈላጊ ነገር እሱ እዛ ጋር ያሆናል። እዚህ ጋር ስለናገር ያንተ ግን ችግር አለው ዝም በል እያሉ ነው ከፈረዱ የእሱ ጋር እኔ ሰምቼ እየተናገርኩ ነው ቀሲ እና እዛ እየዋሸ ስለሆነ እሳቸውን አላስወራ ብሎ አለ ብለዋሉ። እኔ አላስወራ ብዬ አላልኩትም፣ ራስዎት ነው የወረዱት አስወረዳቸዋል። እኔ አላልከኝም፣ በቃልህ አላስወራ እንዳታወራ አላልከኝም። ልክ ነህ። ነገር ግን ብዙ ስላወራ ቆያ እንደ ይሄኛውን ነግረህናል፣ ድጋሚ ነው። እኔም ደግሞ ላውራ ስል ያው ልጨርስ ብለሃል። ይሄ እውነት ነው። ያው እዚህ ጋር ብንዋሽ ምንም እኮ ነው ልጨርስ። እርሶ ተሰጠት ስብከት እንዳላረገው ቦሪንግ እንዳልሆንባችሁ ብለው ሲሉ ራስዎት ነው የተሰጠት ያሳንሱት። ልክ ነው። እኔ ደግሞ ፖይንቱ ነው በውስጥ ያለው ነገር እናገራለን። ደጋግሜ ብናገር ረጅም ደቂቃ ውስጥ ይናገሩ ይቀጥሉ። ኖ ረጅም ጊዜ በመናገር ሳይሆን እኔ ማውራት የምፈልገው ኮር ፖይንቶቹን ነው። መጽሐፍ ቅዱስ ላይ ያገኘኋቸውን ኮር ፖይንቶች የምላቸውን ነገር ጠቃሚ ይሆናሉ ብዬ ካሰብኩኝ አወራቸዋለሁ። there is no point አሁን እዛው ቦታ ላይ ብንደጋግመው አንድን ነገር ምንም ነገር ሲንክ ያደርጋል ብለን አይደለም። ምን ለማለት ነው የፈለግኩት? አሁን ወንድሜ የጠየቀኝ ጥያቄ አለ። በረሃ አሳየኝ ነው ያለኝ። እኔ አሁንም በርሬ አላሳየም። ነገር ግን እኔ አሁንም እየነገርኩ ያለው አንድ ነገር ነው። ይሄ ሰውን ለማሳቅ ወይ እኔ በተናገርኩት ላይ ሳይሆን ሰዎች እውነትን ዋናው ዓላማው ሰዎች በእግዚአብሔር አምነው መንግስተ ሰማያት እንዲገቡ ነው። የኔም ያንተም ፍላጎት። ምናልባት የተለያየ አረዳድ ሊኖረን ይችላል። እኔ የተረዳሁበት አይምሮ አለ፣ አንተ የተረዳህበት አይምሮ አለ። እሱ ያው እኔም አንተም ማን እንደሆነን እናውቃለን። በኑሯችን እናውቀዋለን። እኔ ምን አይነት ሰው እንደሆንኩኝ ያውቀዋለሁ፣ አንተ ማን እንደሆንክ ታውቀዋለህ። እዚህ ጋር ብንዋሸው ብናወራው ዋጋ የለውም። ምክንያቱም ሁሉንም የሚያውቅ እግዚአብሔር ስላለ ማለት ነው። በማዕከላችን የማናችንም ህይወት የሚያውቅ ማን እንደሆንኩኝ እኔን ያውቃል። እኔ መብረር እችላለሁ ወይ? አልችልም። ለምን? እምነቱ በቂ ስላልሌለኝ ማለት ነው። እምነቱ በአፌ ልናገር እችላለሁ፣ አምናለሁ፣ ኢየሱስ ክርስቶስን አምናለሁ፣ ፈጣሪ ነው ብዬ ላገለግለውም እችላለሁ። በቤቱም ልኖር እችላለሁ፣ በቤቱም አድጌ ሊሆን ይችላል። ነገር ግን ያኛው የተባለችው የሰናፍጭ ቅጣት ያክል እምነት ካላችሁ ይሄን ተራራ ከዚህ ጋር ተነስታችሁ ወደዛ ብትሉት ይሄድላችኋል ያለው
ቃል የታመነ ነው። ኢየሱስ ክርስቶስ ያለው ነገር እውነተኛ እንደሆነ አሁንም አምናለሁ። አድርገዋለሁ ወይ እኔ ፐርሰናሊ ነው ያደረጉት ሰዎች ሊኖሩ ይችላሉ። ኦፍኮርስ ይኖራሉ። ለምን? የእግዚአብሔር ቃል የታመነ ስለሆነ። እኔ ያላየሁም ማለት ኢየሱስ ክርስቶስ ሲሰቀል እኮ አልነበርኩም፣ ነገር ግን አምናለሁ ተሰቅሏል ብዬ። ለምን? አባቶች እንደነገሩን መጽሐፍ ቅዱስ ላይ እንዳስቀመጡልን በተረዳ ነገር አምኛለሁ። ዋናው ደግሞ እምነት እኮ ነው። ስናምን ብቻ ነው አንድ ነገር እንጂ ኢየሱስ ክርስቶስ ሲሰቀል አሉ እኮ የማያምኑ ሰዎች። ኢየሱስ ክርስቶስ ሚፍ ነው የሚሉ አሉ ሰዎች። ኤግዚስት አላደረገም የሚሉ ሰዎች አሉ። በሚያውቁት በእነሱ በሚያውቁት ነገር ብቻ ማለት ነው። እና እኔም አሁን የምናገረው ስለተጻፈው ነገር በመጽሐፍ ቅዱስ ላይ ያገኘሁትን ነገር የምናገረው ኢየሱስ ክርስቶስ ተራራውን ከዚህ ቦታ ተነሱ ብሎ ታስነሳላችሁ ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንስቶ ተራራውን ውሃ ላይ ያደረገ የሚል የለም። ነገር ግን ታደርጋላችሁ ብሎናል። ያን ታደርጋላችሁ ያለን ቃል አምነዋለሁ አላምነውም እንግዲህ ኢንዲቪዥዋል ነው። እኔ ግን አምነዋለሁ። ከኛ ውስጥ የሚያደርግ ሊኖር ይችላል። አንተ በእምነቱ ቢኖር ያቺ የሰናፍጭ ቅንጣት እምነት አለኝ ብለህ ባታደርገው ያቺ ቅንጣቷ የለህም ማለት ነው። ምክንያቱም ተናግሯል። መስፈሪያዋ ያቺ የሰናፍጭ ቅንጣት የምትለዋ ናት። ሰፍሮ ነው የነገረን ምን እንደምታክል የእምነቷ መጠን ሁሉ ተነግሮናል። ስለዚህ እርሶ የሰናፍጭ ቅንጣት ያክል እምነት የለዎት ነው በአየር ላይ ሜዳ ያቃቱት አልቻሉ? አዎ፣ ምክንያቱም ተሰፍሮ ተለክቶ ተነግሮናል። ስለዚህ የእርሶ ለምሳሌ እርሶ ከእርሶ ህይወት ጋር ሲጋመድ ወይ ከእርሶ ህይወት ጋር ሲዛመድ ምንም ውጤት የለውም ማለት ነው። ምን እንደሆነ ታውቃለህ? ይሄ የኔ እምነት አይደለም፣ የኔ ሁኔታ አይደለም። ይሄ ፐርሰናል አናድርገው ማለት ነው። ለመሰሉት እንደዛ ብዬ ያልኩት ክፍሉ የሚናገረው እርሶ እንደሚሉት አይደለም። ጌታችን ኢየሱስ ክርስቶስ ከኔ በላይ ብሎ ሲል እርሱ ለምሳሌ ከኔ በላይ የሚለውን አንተ አስረዳኝና ደግሞ ሌላ ጊዜ እንዳልሳሳት ማለት ነው። በአጭር አማርኛ ጌታችን ኢየሱስ ክርስቶስ በምድር ላይ በቆየበት ጊዜ 3 ዓመት ብቻ ነው አይደለም? ለምሳሌ በየመንደሩ እየዞረ ንስሐ ገቡ እያለ ስለመጣበት ወይ ደግሞ የእግዚአብሔር የመንግስቱ ወንጌል ሲናገር የነበረው 3 ዓመት ብቻ ነው አይደለም? ግን ሐዋርያቱ ምን አላቸው? በኢየሩሳሌም ተቀመጡ ኃይል እስክትቀበሉ ድረስ አለ። ጌታችን ኢየሱስ ክርስቶስ ባገለገለበት እድሜው ካመጣቸው ሰዎች ይልቅ እርሱ ከሄደ በኋላ በመንፈስ ቅዱስ መምጣት ስብከተ ወንጌል ተናግረው ያመጡት ህዝብ ይበልጣል። ያ ማለት ጌታችን ኢየሱስ ክርስቶስ በስብከቱ ካመጣቸው ይልቅ ሐዋርያቱ በስብከቱ ያመጣቸው ወደ እግዚአብሔር መንግስት ይጠሯቸው የምዕመናን ቁጥር እጅግ ብዙ ነው ማለት ነው። ሌላ ነገር ምን ነው? አሊያም ደግሞ እሱ ካገለገለበት ይልቅ እነሱ ያገለገሉበት በማገልገላቸው ደግሞ ያመጡት ህዝበ ክርስቲያኖች ወይ ደግሞ ወደ ጌታ መንግስት ቢጨምሩት አዲስ ነፍሳቶች የነሱ ብዛት ነው የሚያመለክተው። ከክርስቶስ ይልቅ እነሱ ስለ ወንጌል አብዝተው ተዘረጉ እንደሚዘረጉም ጭምር ነው የሚያወራው። ስለዚህ ክፍሉ የሚናገረው እርሶ ስለሚሉት በኋላ ላይ ስለተራመደ በአየር ላይ ሳይሆን በስብከተ ወንጌል በተመለከተ በምድር ላይ ካለው ቆይታ ጋር አንድ ላይ ተገናኝቶ አንድ ላይ ተያይዞ ነው ሐሳቡ የፈታው እንጂ እርሶ ከሚሉት ሐሳብ ጋር የሚገናኝ አይደለም። እሺ፣ በጣም አመሰግናለሁ። ይሄን ስለነገርከኝ አመሰግናለሁ። ግን ይሄን ነገር እንዳምን ይሄን ነገር ኖ ከመሄዳችን ሌላ ጋር ከመሄዳችን በፊት ይሄን ነገር አንተ ስትፈታው ማን በፈታው ነው? ማን በፈታው? መጽሐፉ በፈታው ነው። መምህር መጽሐፉ ጋር መጽሐፉ ራሱ ምኑ ጋር? መጽሐፍ ቅዱስ ራሱ። እሺ አሳየኝ። ያኛውን ጥቅስ ጠቅሶ ላስነብቦት እስቲ። አመሰግናለሁ። ለምሳሌ ይህንን ኮሜንታሪ ላስነብቦት እስቲ አንብቡ። እኔ እኮ በጣም የእኛን ሀሳብ የማን ነው? ላሳዩት፣ በቃ ላሳዩት፣ ችግር የለም። ኮሜንታሪው የማን ነው? ማን ነው የጻፈው? ላሳዩት። እሺ፣ የአዲስ ኪዳን ማብራሪያውን እዩ ወንድምዬ። አሁን ያልኩህን ሰማኸኝ? የማን ማብራሪያ ነው? የትኛው አባት ነው ይሄንን ያብራራው? መምህር እየሰሙኝ ነው? እየሰማሁ ነው። አዎ ከሰሙኝ ጥሩ ነው። ስለዚህ ላስነብቦት። ቁጥር 12 ላይ ስለምንድን ነው የሚናገረው የሚለውን ሀሳብ ማን ያብራራው? ይሄንን መጀመሪያ ይኸውልህ ኢየሱስ ክርስቶስ ይሄንን አለ ስንል ማን ያለው? ኢየሱስ ክርስቶስ። እሺ፣ ያውቁታል ይሄንን ሰው
ያውቁታል ይህንን ሰው እና ያውቁታል። ከቀደሙ አባቶች ከሆነ ጥሩ። ከቀደሙ አባቶች በቃ ኮመንተሪውን ከፈለጉ ይመኑና ይቀበሉ፣ ካልፈለጉ ደግሞ ይተውት። እኔ ላንበበው። በቃ ኮመንተሪው ትክክል አይደለም ማለት ነው። ትክክል አይደለም። እሺ ትክክል ካልሆነ እርስዎ እንዳሉት ያውኑን ቅድም የጠየቁትን ያድርጓ። ታዲያ ያድርጉታ። ነገርኩ ማድረግ እንደማልችል ነገርኩ። ስለዚህ ካልቻሉ ምንድነው ካልቻሉ እርሱ ያሉት ሀሳብ ትክክል አይደለም ማለት ነው። እኔ ያልኩት ትክክል ነው ማለት ነው። ምን ማለት ነው? ጌታችን ኢየሱስ ክርስቶስ በምድር ላይ የቆየው 3 ዓመት ከምናምን ነው። በዛ በቆይታው ሰብኮ ወደ ጌታ ካመጣቸው ወይ ወደ ራሱ ከሳባቸው ይልቅ እርሱ ወደ እግዚአብሔር ወደ አባቱ ካደረገ በኋላ በመንፈስ ቅዱስ መምጣት ደቀ መዛሙርቱ ኃይልን ተቀብሎ ያመጡት ነፍሳቶች ይበልጣሉ ነው በአጭር አማርኛ። እና በኮመንተሪ በጻፈ ሰው ሁሉ ታምናለህ ማለት ነው? እየሰሙኝ ነው? ኮመንተሪ በጻፈ ሰው ሁሉ ታምናለህ ወይ? የኔ ጥያቄ አሁን ጥያቄዎች እሱ ለምሳሌ ኮሜንተሪ በጻፈው ሰው አምናለሁ። ለምሳሌ ከኔ ወገን በማንኛውም አላምንም። እኔ ለምንድን ነው የማምነው? ኦኬ ታንክ ዩ ቬሪ ማች። እሺ ክላሪፋይ ለማድረግ ነው። ምክንያቱም ብዙ ኮሜንተሪዎች ስላሉ ሌላ ኮሜንተሪዎችን አውጥቼልህ ሁሉም ኮሜንተሪ ካመንክ በጣም ብዙ የተሳሳቱ ኮሜንተሪዎች የጻፉ የቤተክርስቲያን አባቶች ያልሆኑ አሉ። የቤተክርስቲያን አባቶች ያልሆኑ የማንቀበላቸው አሁን የምንቀበላቸው ከአትናቴዎስ አለ ብትለኝ ከሌማ አቀበልሃለሁ። ስለዚህ ያንን በማስረጃ ካሳየኸኝ ከምንቀበላቸው አባቶች ልክ አንተ እንዳልከው ማለት ነው የምትቀበላቸው ማትቀበላቸው አሉ አይደል? ስለዚህ አንተ ከምትቀበላቸው ሳይሆን እኔም ከምቀበላቸው የቤተክርስቲያን አባቶች ተብለው ከሚጠሩ ከፈለከው ሴንቸሪ ወስደህ ከፍቶ ያሳዩ። እሺ ማን ነው እንደዚህ ብሎ የፈታው? ለምሳሌ ጌታችን ኢየሱስ ክርስቶስ እዚህ ጋር የተጻፈውን ሐሳብ ወይ እዚህ የዮሐንስ ወንጌል ያለው ማን ነው እርሱ እንዳሉት የፈታው? ማን ነው? በራሱ ኃይል በራሱ በማመንጨት በራሱ ስልጣን ሰዎችን ይፈውሳል፣ ያድናል፣ ሰዎችን ወደ እንትን ይጨምራል ምናምን ነገር ያለው ማን ነው? አሁን እኮ ጥያቄ እየጠየቅኩ አንተ ጥያቄ ወደ እኔ ተመለሰ። ማን ነው አልኩት እኮ ማን ነው አልኩት እኔ ቃሉ በቃ አሳዩኝ። ኮመንተሪ ያሳዩኝ። ማሳየህ እኮ ነገር የለም። እኔ በኮመንተሪ አይደለም አሳዩኛ። ታዲያ ለምሳሌ እንደዚህ ብሎ የፈታባት አለ። በኮመንተሪ ይሄድ አይደለም። እኔ ቃሉን አንብቤ ስሙኝ። አሁንም ለምሳሌ እርሱ ቅድም እንዳሉት ኢየሱስ ክርስቶስ ከኔ በላይ ብሎ ሲል እሱ በኋላ ተራምዷል። ደን ደግሞ እኛ ደግሞ ከእሱ በላይ ማድረግ ስለምንችል በአየር ላይ መራመድ እንችላለን እንደማለት ነው ብሏል። ስለዚህ ክርስቶስ ኢየሱስ በምድር ላይ ሳለ በውሃ ላይ ስለተራመደ እኛ ደግሞ ከእሱ በላይ እንድናደርግ ስለተሰጠን በአየር ላይ መሄድ ይቻላል ወይ ነው መሄድን ተሰጠን ብሎ ቢሆን ጌታ መጡና ያለው ስላየሁኝ ነው። ይሄዱ ማስረጃ እንደዛ ብሎ የፈታ ማስረጃ አምጡ። ኤልያስን መጽሐፍ ቅዱስ የሄደ ሰው አልክን አይደለ? ኤልያስ በራሱ ነው ሄደው። እንዴት በራሱ ሄደው ማለት ማስረጃ በራሱ እቺ ወለ እንዲህ አይነት ነገር በራሱ ነው ያደረገው። አይ ማስረጃ አምጡ። ማስረጃ መጽሐፍ ቅዱስ ሲፈቱ ነው ያሳየው። ማንም በራሱ ያደረግ እንደማይችል በራሱ ነው ወይ የሄደው? ሁለታችንም ካወራን እኮ አንሰማማም አይደል? የኔ ወንድ እኮ ማስረጃ አምጧ። ታዲያ መጽሐፍ ቅዱስ ከፍተው ለምሳሌ ኤልያስ በራሱ ወደ ላይ እንደበረረ ያሳዩ። እኔ ያልኩ በራሱ ሄደ በራሱ አልሄደም አይደለም ያልኩ። እኔ ያልኩ ኤልያስ ሄዷል ነው ያልኩ። እባክዎትን ማስረጃ መጽሐፍ ቅዱስ ከፍተው ያወራሉ። ዝም ብሎ ነው የሚያወሩት። እኔማ በመጽሐፍ ቅዱስ እኮ ነው የማወራለሁ። ኤልያስ የሄደበትን ላሳየህ። ኤልያስ በአየር ላይ እንደሄደ ልንገርህ፣ ላሳየህ። ኤልያስ በራሱ ምንም ከእግዚአብሔር አምላክ እኔ እኮ ይኸውልህ ይሄን እኮ ነው ይኸውልህ ይሄኛው የእምነት ያለው ሰው ጥያቄ አይደለም የምጠይቀው ያለው። አሁን ልክ እስላሞቹ ራሱን አምጡ እስላሞቹ ተውት። ኤልያስ ራሱ በአየር እንደሄደ ከመጽሐፍ ቅዱስ ያሳዩ ማስረጃ እንደሄደ አሳያለሁ። በራሱ ሄደ በምን ሄደ የሚለውን አይደለም፣ ነገር ግን እንደተነጠቀ አሳያለሁ። ማስረጃ አምጡ። ኤልያስ በራሱ ነው ያሉት ቅድም። እዚህ ጋር ኢየሱስ ክርስቶስ ካደረገው ይልቅ እኛ የበዛ እናደርጋለን። ቢኮዝ ታደርጋላችሁ ነው ስላለ መጽሐፍ ቅዱስ ነው ያለው። እኔ አይደለሁም። እባክዎትን አሁንም ያድምጡኝ።
ቀደም ያሉት እርሶ ጌታችን ኢየሱስ ክርስቶስ ከእኔ በላይ ታደርጋላችሁ ብሎ ሲል ከእርሱ በላይ እንደምናደርግ ከጌታችን ስልጣን ተቀብለናል እና በራሳችን ከእሱ በላይ እናደርጋለን ብለዋል ቅድም። ያ ማለት በዋሌ መራመድን በአየር ላይ ቀይሮታል፣ ለውጦታል ማለት ነው። ከፍ አድርጎት አሳድጎት ማለት ነው። ማስረጃ ስሎት ኤልያስ ብለዋል። ስለዚህ ኤልያስ እርሶ እንዳሉት በራሱ ወይም ደግሞ በራሱ ኤልያስ በአየር ላይ መሄድ አለበት። ኦኬ፣ ያለ እግዚአብሔር ያለ ምንም በራሱ ስልጣን። ስለዚህ ከመጽሐፍ ቅዱስ በማስረጃ ኤልያስ በራሳቸው ወይም በራሱ እንደሄድ ያሳዩ። ራይት የቆይቀው ይቀጥሉ። አባ ቅድም እኮ ቆይ ማስረጃ አምጡ። ማስረጃ ትጠይቅ፣ ችግር የለም። አሁን ነው ማስረጃ ነው መጀመሪያ ማስረጃ እስቱ። ኦኬ፣ ኤልያስ የሄደበትን ነው የምትፈልገው? በአየር ኤልያስ በራሱ የሄደበትን በአየር የሄደበትን እኮ በራሱ በአየር የሄደበትን ያሳዩ። ኦኬ፣ ማስረጃ ቀሲስ ቀይ ያወጣልህ ነው እንግዲህ ኤልያስ በራሱ ይኸውልህ። አሁን ይኸውልህ እንትን የምትጠይቀው ጥያቄ ወደ ማስረጃ ይግቡ። በራሱ የሚለውን ነገር ሄዷል አልሄደውም ነው የሚለው። በእናንተ የቤተ እምነት ውስጥ ሁሉም ሰው በራሱ ነው የሚያደርገው ከእግዚአብሔር ውጭ። እንደዛ የሚል የለም። እንደዛ ምን አላስተማር አንተ በጣም ብዙ እናሳያለን ከመጽሐፍ ቅዱስ በራሱ እንዴት ይባላል? እንዴት በኢየሱስ ክርስቶስ እናምናለን። እባክዎትን ማስረጃ። ቅድም ስንት ጊዜ ኤርሚ ያሳየ የእግዚአብሔር እጅ ያለ ነው የእግዚአብሔር እጅ አይደለም ብሎ የእግዚአብሔር እጅ ነው የካዱት። ሰውየው ወይም ደግሞ አንዱ አገልጋይ በራሱ ኃይል እንዳደረገ ነው ያወሩት። ያ ማለት እርሶ አንድ ሰው ከእግዚአብሔር ውጭ በራሱ ኃይል የፈቀደውን በራሱ ስልጣን ያደርጋል። እንደዛ በራሱ አሳይኛው። አሳይ ማስረጃ በራሱ ማስረጃ አለዎት? እባክዎትን ቆይ ረጋ በል እንዴ። ያወጣሁልህ እኮ ምን ከባድ ነገር እኮ አይደለም የጠየቀው። ኤልያስ በሰረገላ የሄደበትን ላወጣልህ ነው እኮ። በራሱ በሰረገላ የሄደበትን አሳዩ። ማስረጃ ክፍሉ ኢየሱስ ክርስቶስ አለን ዝም ጸጥ አለ ጭጭ አለ። አይ ተፈጥሮ ነው። ያ ጌታችን በስብከቱ ካመጣቸው ይልቅ ሐዋርያቱ በስብከታቸው ያመጡት የሕዝብ ቁጥር ይበልጣል ነው በቃ ንጽጽሩ፣ ሌላ ምንም የለም። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ካገለገለው ከተዘረጋው ይልቅ ሐዋርያቱ በዘመናቸው የተዘረጉት ስለ ወንጌል ምንድነው እሱ የሮጡት ሩጫ አንዱ ንጽጽሩ፣ ሌላ ምንም ንጽጽር የለውም። እዚህ ጋር ሌላ ምንም ንጽጽር የለውም እንጂ በራሳቸው ኃይል በራሳቸው አቅም የፈለጉትን ነገር ሲፈልጉ ሙታንን ማስነሳት፣ ሲፈልጉ ጉራንን ማብራት፣ ሲፈልጉ ደዌን መፈወስ ምናምን ከራሳቸው ኃይል ያመነጩ አይልም። ወደ ጉዳይ ወደ ማስረጃ ይግቡ። መጽሐፈ ነገሥት 2 እሺ ልክፈት። መጽሐፈ ነገሥት 2 ቀዳማዊ ነው ካለ ሁለተኛው እሺ ምዕራፍ ስንት አሉኝ? 2 ከዚያስ ከስንት ጀምረ? ከ11 ጀምረ። እሺ ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እግዚአብሔር ቢሮት እንዳይረሱ። እሺ እዚህ ጋር አዎ ለምን ከዚህ እያነብባሉ ላነብልህ? ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልያስም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሶች ብሎ ጮኸ። ከዚያም ወዲያውኑ አላየውም። ኤልያስ በራሱ የተነጠቀው ያው እንግዲህ በራሱ ሆነ በምን ሆነ ኤልያስ በእሳት ሰረገላዎች ሄዷል።
ስለዚህ የእሳት ሰረገሎችን የጠራው ኤልያስ ነው በእሳት ሰረገላዎች ሄዷል ምንድን እኮ የእሳት ሰረገሎችን የጠራው ራሱ ኤልያስ ነው የጠራቸው ከዛ በኤልያስ ትእዛዝ ነው መጥተው እንትን ያሉት በራሱ ኤልያስ በእሳት ሰረገላዎች ተጭኖ ሄደ ያለ እግዚአብሔር ፈቃድ የሚሆን ነገር በምንም ነገር የለም በዚህ ምድር ላይ በሚቀጥለውም እግዚአብሔር ከዚህ በራሱ ነው ወይ ነው አሁን የእሳት ሰረገሎችን ይኸውልህ እምነት ስላለው ሄዷል በዛ በእሳት ሰረገላ ራሱ ኤልያስ ነው ሄደው ይሄኛውን እንተውና የእህታችን ጥያቄ ደግሞ ኖ ትልቁ ላይ አድርገኝ ወንድምነት ትልቁ ላይ አድርገኝ በፍጥነት በብርሃን ፍጥነት ቀሲስ እኔ ፊት አይዋሹም በእግዚአብሔር ወንድሜ እየጠይቀውት ነበር ኦኬ ምዕራፍ 2 ቁጥር 11 ሳቻዩት የእሳት ሰረገላ እዚህ ቁጥር 11 ላይ ያለው ነው ሲሄዱም እያዘገሙ ሲጮቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው ኤልያስም ወደ በአውሎ ንፋስ ወደ ሰማይ ወጣ ለምን እኔ እና እሱ ነው እያወራን ያድምጡ በቃ እንግዲህ እኔ ወርዳለሁ እንዴት እንደዋሹ ይኸውላችሁ ውሸታቸውን ይኸው እንደዛ አይባልም እኔ ትልቅ እንዴት እንደዋሹ ውሸታም አይደለሁም ምን ይላል በቤተል የነበሩ ቀሲስ ሚዩት ያድርጉ በመድኃኔዓለም በቤተል የነበሩ የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቃልን አሉት እርሱም አዎ አውቄያለሁ አለ ኤልያስ እግዚአብሔር እንደሚወስደው አውቋል የነቢያትም ልጆች እንደሚነሱ አውቋል ቄሱ ግን ይዋሻሉ እዚህ ቁጭ ብለው ማለት ነው ምንም የዋሸሁት ነገር የለም ቆንጆ ኢየሱስ ክርስቶስ ካደረገው ተአምራት ለምን ከኔ ጋር እኔ ስገባ ለምንድን ነው የጮሁት ኦኬ ቆንጆ የውሸታም ነው ያው አምላክ ቃል ላይ ነው በአምላክ ቃል ላይ ነው መግባትህ ለምን አምላክ ቃል ላይ ነው የሚዋሹት ነው ያልኩት የዋሹት በእኔ ላይ አይደለም በአምላክ ቃል ላይ ቁጥር 3 ሰው ምን ዋሸ ለምን እኩል ደርበው ያወራል ለምን አንተ ተወራለህ ለምን አንተ እሺ እኔ ነኝ የሚዩት ያርኩት ለምን እኩል ደርበው ያወራሉ ስለዋሹ በአምላኬ ቃል ላይ ሲዋሹ አያስችለኝም አንተ ነው የምትዋሸው እንጂ ነው ያልዋሸው እሺ ስለዚህ እግዚአብሔር ነው የወሰደው አይደለም ኤልያስን ይኸውልህ ነው አይደለም ይኸው አውቃለሁ እኮ አላቸው ይኸው አውቃለሁ አውቃለሁ ዝም በሉ እኮ አላቸው የነቢያት ልጆች በቤተል እንዴ እኔ ስለሱ እኮ አይደለም ያወራሁት ሚዩት ያድርጉ እኔ ጋር መተው ብሉይ ኪዳን አይንተፋተፉ ስለሱ ይቅርታ አድርጉልኝ አይዋሹ በአምላክ ቃል ላይ አንተን ለማን ለማስደሰት ብለው ያዋሻሉ ቁጥር 11ን ሄደው አነበቡ ቁጥር 3 ላይ ግን ሰው አይደለም ትንሽ ነው ሚዩት አድርጉና እንደማመጥ ነው ያወራሉ ቁጥር 3 ላይ በቤተል ሚዩት ያድርጉት ኦኬ እሰጠውታለሁ እንደሱ ይውጡ ውሸታም ኬስ ምን ያደርጋል እንዴ ክብር ሊኖሮት ይገባል ለማን ለአምላክ ለእግዚአብሔር ቃል እንዴት እንደዋሹ አያችሁ እዚህ ያላችሁ ሰዎች ኦኬ እንዴት እንደዋሹት ኤልያስ እግዚአብሔር እንደሚወስደው ያውቃል የነቢያት ልጆች ምን አሉት ያው በቤተልም የነበሩ የነቢያት ልጆች ከጌልጌላ ነው የተነሳው ልብ በሉ ይሄን ያታቁታ እነሱ ውዳሴ ማርያም ይሄን ይልጋሙ እንጂ ከጌልጌላ ተነሳ ወደ ቤተል መጣ ከዛ ወደ ኢያሪኮ ከዛ ወደ ዮርዳኖስ እንደዚህ ነው የመጣው እና ከጌልጌላ በተነሳ ሰዓት ላይ ይሄው እንደዚህ ይላል ቁጥር 1 ማለት ነው ደሞ ስለምወዳቸው አባቶች የነቢያት አንስተው እዚህ ሊዋሹ ይፈልጋሉ እንዴ እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው እግዚአብሔር ነው የሚያወጣው ማለት ነው ይታያችሁ ራሱን የወጣው ብለው ሊሉ ማለት ነው ዳር ያዙ እኔ ባለ ቦርጫም ባለ ጢማም ፓስተሩን ቄስ እግዚአብሔር ቃል ላይ የሚዋሽ ቀጣፊን አልፈልግም ያመኛል አልኩ እግዚአብሔርን ቃል ስትነካ ውስጥ የተቀበልኩት መንፈስ እንደዛ ነው የሚያደርገን እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው እግዚአብሔር ነው በአውሎ ንፋስ ሊያወጣው የወደደው የእሳቸው ሙግት ምን ነበረ ኤልያስ በራሱ ኃይል ነው ያደረገው ብለው ሊሉ ይተኙ እሺ ቀሲስ ይተኙ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ ጌልጌላ የሚባል ቦታ ማለት ነው ኤልያስም ኤልሳን ወደ እግዚአብሔር ወደ ቤተል ልኮኛል እባክህ በዚህ ቆይ አለው ኤልሳም ሕያው እግዚአብሔርን በሕያው ነፍስም እላለሁ አልለይህም አለ ወደ ቤተልም ወረዱ በቤተልም የነበሩ የነቢያት ልጆች እዛ ነበሩ ባይዘበ የነቢያት ትምህርት ቤት ነበረ እዚህ በቤተል እና በጌልጌላ
ነበር። አንዱ የነቢያት ትምህርት ቤት ነዋት ዘራማ ነበር፣ ቤተል ነበር። አይ ቲንክ ጌልጌላ እንኳን ያለ አይመስለኝም። በቤተልና በነዋት ዘራማ አውቃለሁ። ሳሙኤል በነዋት ዘራማ ነበር፣ የነቢያት ልጆች በዛ ነበሩ። እዚህም ደግሞ በቤተል ነበሩ የነቢያት ልጆች እና በዚህ በቤተል የነበሩት የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቃልና አሉት ይላል። ጌታን የተባለው ማን ነው? ኤልሳን ማለት ነው። ማን? ኤልያስ ማለት ነው። ከዛስ እርሱም አውቅ ያለው ዝም በሉ አላቸው ይላል። ኤልሳ ማለት ነው ይሄንን የተናገረው። አውቅ ያለው ዝም በሉ ብሎ ያለው ማነው? ኤልሳን ነው። ይሄን ለነቢያት ልጆች የተናገሩት። የነቢያት ልጆች ግን ምን አሉ? ጌታህን እግዚአብሔር ጌታን ዛሬ ከራስ ላይ እንዲወስደው አውቃልን አሉት። እግዚአብሔር እንደሚወስደው አውቀዋል፣ የነቢያት ልጆች ስለሆኑ ማለት ነው። ኤልያስን እግዚአብሔር ሊነጥቀው እንደሆነ ገብቷቸዋል። የነቢያት ስፒሪት ነውና የነቢያት መንፈስ ነውና ተረድተዋል፣ አውቀዋል። ኤልሳ ማው አውቅ ያለው አለ። እኔ ውሸታም ሰው ያስጠላኛል። ይቅርታ፣ ያው በእግዚአብሔር ቃል ላይ ስትዋሸው ማለት ነው። በኢያሪኮም የነበሩ የነቢያት ልጆች ይሄኑ ተመሳሳይ ቃል ነው የነገሩት። ልብ በሉ። በቤተልም የነበሩት በኢያሪኮም የነበሩ ተመሳሳይ ነገር የነገሩት። የቤተሎቹ እንደዚህ ያሉት እግዚአብሔር ዛሬ ማነው? እግዚአብሔርም ጌታህን ኤልያስን ማለት ነው ከራስ ላይ እንዲወስድ አውቃል ብሎ ሲል አውቄያለሁ አለ። ኤልሳ አውቄያለሁ፣ አዎ እሱም ነብይ ነውና አውቄያለሁ አለ። የነቢያትም ልጆች ነቢያት ናቸውና አውቀናል አሉ። ከዛስ በኢያሪኮ የነበሩትም የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስድ አውቃልን አሉት። አዎ አውቄያለሁ፣ ዝም በሉ አላቸው። በቤተልም በኢያሪኮም የነበሩት የነቢያት ልጆች ለኤልሳ ያስተላለፉለት ኤልያስን እግዚአብሔር ዛሬ ካንተ ይወስደዋል። እግዚአብሔርስ ቁጥር 1 ላይ ኤልያስን በአውሎ ንፋስ ወደ ሰማይ ላይ ያወጣው። ኤልያስ በራሱ ኃይል ነው የወጣው ብለው ለማለት እኮ ነው የሚታተሩት እዚህ ቁጭ ብለው። እንዴ ኤልያስ በራሱ ኃይል ነው እንዴ ወደ ሰማይ የተነጠቀው? እግዚአብሔር ነው የእሳት ሰረገሎች ያመጣለት። እሺ እንዲህ አይነት ውሸት ይተው እና እንደዚህ ይላል። ቆይ አንዴ ቆይ፣ ይቅርታ እዚህ ቁጥር 16 ላይ እርሱም እነሆ ከባሪያዎችህ ጋር 50 ኃያላን ሰዎች አሉ አሉት። የእግዚአብሔር መንፈስ አንስቶ ወደ አንድ ስፍራ ወይ ወደ አንዲት ሸለቆ ጥሎት እንደሆነ ሄደው ጌታህን ይፈልጉት ዘንድ እንለምናሃለን አሉት። እሱም አትስደዱ አላቸው ይላል። ኤልሳ ማለት ነው። ኤልያስን የእግዚአብሔር መንፈስ ነጥቆ አንስቶ የሆነ ቦታ ላይ ወስዶ ጥሎት ይሆናል። ምክንያቱም ሲሻገሩ ዮርዳኖስን አይተዋቸዋል ሁለቱ። ሲመለስ ግን ኤላሻ ብቻ ነው የተመለሰው፣ ኤልያው የለም። እና ኤልሳ ግን ስለሚያውቅ ሲመለስ የኤልያስ መንፈስ በሱ ላይ አርፏል ብለው አሉ። ሲሄዱ ሁለት ነበሩ ሄዱት ወንዙን ሲሻገሩ። ከዛስ ሲመለስ ግን ኤልሳ ብቻ ነው የተመለሰው፣ ኤልያስስ የለም፣ እግዚአብሔር ወስዶታል። ከዛ እንደውም ምን አሉ እነሱ? የጌታ የእግዚአብሔር መንፈስ አንስቶ ወደ አንድ ተራራ ወይ ወደ አንድ ሸለቆ ጥሎት እንደሆነ ሄደው ጌታን ይፈልጉት ኤልያስን ይፈልጉት ዘንድ እንለምናለን። 50 ሰዎችን ምረጥና እዛው ዮርዳኖስ አካባቢ የሆነ ሸለቆ ውስጥ ጥሎት ይሆናል፣ ይሄን ወስዶ እዛ እንፈልገው ብለው አሉ ይላል። ከዛ እስኪያርፍም ድረስ ግድ ባሉት ጊዜ ሰደዱ። 50 ሰዎች ሰደዱ። 3 ቀን ፈልገው አላገኙትም። የለም፣ ኤልያስ ተወስዷል። አለቀ። ቴንክ ዩ ሎርድ። የኔ አባት ቴንክ ዩ ሎርድ። በራሱ አይደለም፣ እግዚአብሔር ነው። እኔ እንደዚህ አትዋሹ። በጣም ነው ጌታ ኢየሱስ ምስክሬ። መንፈሴ በጣም ነው የሚበሳጭብኝ አምላኬ ቃል ላይ ስትዋሽ ማለት ነው። ቁጭ ብለህ ቆንጅዬ የቄስ ውሸታም፣ የዲያቆን ውሸታም፣ የፓስተር ውሸታም፣ የወንጌላዊ ውሸታም ምን ያደርጋል? ተናገሩ ነው እና ቴንኪ ወንድምነት መቀጠል ትችላላችሁ። ቴንኪ። ያው ስገባ ወረዱ ሊዋሹ ፈልገው ማለት ነው። ያ ወንድምነት ተባረክ። ምንድነው እሳቸው ከቀድሞ ያሉት? አንተም ስታስተምራቸው
በጳውሎስም እግዚአብሔር በጳውሎስ እጅ ብለህ ስትላቸው እሳቸው አይ ኖ ጳውሎስ ነው ይላሉ። ጳውሎስ ነው። እግዚአብሔር አይ ጳውሎስ ነው። እግዚአብሔር አይ ጳውሎስ ነው። አረ በሙሴ እጅ አይ ሙሴ ነው። አይ ድርቅና በቃ ድርቅና በራሳቸው በገዛ ስልጣናቸው ያደርጋሉ ብሎ የሚያምን አንድ ሰው which is እግዚአብሔር አስፈልገው ምንም ነገር ከራሱ ላይ ይመነጨው። እኛ ደግሞ ሰው በራሱ ምንም ነገር ማድረግ አይችልም። አለቅ ሁሉ ነገር ማድረግ የሚችል እግዚአብሔር ብቻ ነው። ያሌለውን ነገር እንዳለ አድርጎ የሚጠራው እሱ እግዚአብሔር ነው። ሉዓላዊ አምላክ ስለሆነ ሲፈልግ ዛሬ ኤርሚን ባየር ሊወስዶ ይችላል። እግዚአብሔር ነው እንጂ ኤርሚ በራሱ አይደለም ያደርግ አይችልም። because እግዚአብሔር አምላክ ያደረገው ነገር እግዚአብሔር ያደረገ ነው የምንለው። ሰዎች በራሳቸው በገዛ ስልጣናቸው ምንም ነገር ማድረግ አይችሉም። እንደውም ኤርሚ አንድ ጊዜ ብለዋል ትል የሚል ነገር አለ አይደል? አብርሃም ነው አለ አብርሃም ይሁን አይደል? አይ ቲንክ የሆነ ጊዜ ያዕቆብ ትል አብርሃም ያለው ነገር አለ። እኔ ምንድነኝ ያለው? አብርሃም አመድና ፈርስ ሆነ ይላል። አለቅ። ስለዚህ እኛ አመድና አፈር ነን ብራዘር፣ እኛ ትል ነን። ያለ እግዚአብሔር ምንም ነገር ማድረግ የማንችል እንዴ ድንገት በዚህ ጋር ሾልካ ኮኮሮች ብትገባ ልንሞት የምንችል ልንወርቅ የምንችል ተሰባሪ ነን። ሰው ከኢየሱስ በላይ ታደርጋለህ ብሎ ማለት እንደው ኢየሱስ ክርስቶስ ከፈወሰው ይልቅ አንተ በስልጣን ትፈውሳለህ ማለት ያንተ አምላክነት በጥፍ ያድጋል ማለት ነው እንዴ? እኔ በጣም ነው የሚገርመኝ። ለምንም ነገር ለምሳሌ የኃጢአትን ይቅርታ ከመስጠት አንፃር እንዴ ጌታችን ኢየሱስ ክርስቶስ ከኔ በላይ ታደርጋላችሁ ብሏልና ኃጢአተኞችን ለኃጢአተኞች መድኃኒት መሆን ይቻላል ይላሉ። እንደገና ደግሞ ከምንም አንፃር ኦርቶዶክሶች ጋር ሲመጣ እነኚህን ነገር ነው እና በምንም አይገናኝ ነገር ከክፍሉ ጋር ምን የሚገናኝ ነገር አይደለም በጭራሽ። እነሱ ከሚሉት ጋር አይስማማም ሐሳብ። ጌታችን ኢየሱስ ክርስቶስ ከራሱ ቆይታ ጋር ኮምፔር በማድረግ የነገራቸው እሱንም እንኳን ጌታችን ኢየሱስ ክርስቶስ ተቀመጡ ነው ያላቸው። እንዴ ኃይል እኮ ያስፈልጋቸዋል። ሰው በራሱ ማድረግ ቢችል ስለምንድን ነው ጌታችን ኢየሱስ ክርስቶስ ነው በኢየሩሳሌም ተቀመጡ ያላቸው? ኃይል እስክትቀበሉት በኢየሩሳሌም ካልተቀመጡ ኃይል ካልተቀበሉ በስተቀር መዘርጋት አይችሉም፣ ማገልገል አይችሉም፣ መውጣት አይችሉም። ኦኬ ወንጌሉን በስልጣን ቆሞ መስበክ አይችልም። ማን ነው ጴጥሮስ እኮ በገረድ ፊት የካደው እኮ ነው። ጴጥሮስ በገረድ ፊት ክዷል። በአንዲት ተራ ገረድ ፊት ማለት ነው። በአንዲት ተራ ገረድ ፊት የካደው ጴጥሮስ እንዴት ነው በገዳዮች ፊት ቆሞ መስበክ የቻለው? እንዴት ነው ስለዚህ ስለ ጌታችን ኢየሱስ አዳኝነት የመሰከረው? ኃይል ስለተቀበለ ነው። ኃይል ባይቀበልስ ምንም ነገር ማድረግ አይችልም። ከመካድ ያለፈ የለውም። ጴጥሮስ ከመካድ ያለፈ ህይወት አይኖረውም ነበር። ምንም ደጋግሞ ይክር ነበር ኃይል ባይቀበል። ለዚህ ነው ጌታችን ኢየሱስ ክርስቶስ እንዳትወጡ የትም ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ። ኃይልን ከተቀበላችሁ በኋላ ነው ኦኬ በሰማርያ ምናምን በዓለም እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ። ምስክር መሆን የሚቻለው ኃይል ከተቀበለ ብቻ ነው። የመንፈስ ቅዱስ ኃይል በእኛ ውስጥ ኦኬ በቃ እንዴ ሰው በራሱ ምንም ነገር ማድረግ አይችልም። በገዛ ፈቃዱ ምንም ነገር ማድረግ አይችልም። አለቀ። እኛ ትልነን አመድና ምናምን እንዳለው ኤርሚሻዬ በቃ አለቀ። ከዚህ ያለፈ ነገር የለንም እኛ እና እኔ ኦርቶዶክሶች ሁሉ ጊዜ እኛ ጋር የለም በደንብ ነው ያለው። መጽሐፍቶቻችሁ እንደዚህ ነው የሚነግረን። ስለዚህ ማታረጉትን ነገር እርሶ ማድረግ ካልቻሉ የእርሶ የእምነት መጠን ምናምን ነገር ዝቅተኛ ነው ካሉ እስቲ እምነቶትን ሱባኤ ይዘው ያሳደጉና ተራምዶ ያሳዩ። እንኳን እርሱ አይደለም ጴጥሮስ እንኳን ሞክሮ አላቅቶታል እንዴ። ጌታችን ኢየሱስ ክርስቶስ ጌታው የዚህ አጽናፈ ዓለም ፈጣሪ የሆነው እርሱ የምድር ገዢ የሆነው ወልደ እግዚአብሔር በምድር በነበረበት ጊዜ እኮ ምንድን ነው ጴጥሮስን እኮ ና ብሎታል እኮ ሞክሯል። ጴጥሮስ አይደል አልቻለም እኮ በቃ ሰው ነው። የእርሶ እምነት ከጴጥሮስ ይበልጣል። እርግጠኛ ነኝ ጌታ ኢየሱስ ክርስቶስን ባዩ ራሱ ና ብሎት አይመጡም። እና አጉል እንትን ማድረግ እንደሚቻል የማድረግ ስልጣን እንዳለው ፕሪቴንድ ማድረግ ራሱ ትክክል አይደለም። this is orthodox this is orthodox በቃ መጽሐፉን እንደፈለጉ አድርገው ለራሳቸው በግድ አስገድደው እንዲናገር ያደርጉታል። ለእግዚአብሔር ቃል ታመኑ። በቃ ለእግዚአብሔር ቃል ታመኑ። ያ ዳግሻዬ አውሪውስ ስንት ቢናዬም ቆየ። እሺ ቢና መቀጠል ትችላለህ። እሳቸው ካሉ ቢመጡ ነው ብዙ ወሬ ማወጋቸው ነበር። አባቢ ምንድን ነው የሚያስተጋባው? አባ ካሉ አሁንም ቢመጡ ነው ብዙ ነገሮች ያሉት አሉና እሱን ማወጋቸው ደስ ይለኛል። አባ ካሉ እርስዎ ይምጡ፣ ቄሱ ማለት መምህሩ ቢመጡ ደስ ይለኛል። አንዳንድ ጊዜ ማለት መምህር ከሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ከሆኑ ትንሽ ያስደነገጠኝ ነገር ስላለ ነው እና ካሉ ይምጡ እናውራ። ከሌሉ ደግሞ እንግዲህ
ቢኒ ማውራት ከፈለክ አውራ፣ ካልሆነ ስንትሽ ሰላም ላንተም ስንታየ እግዚአብሔር ይመስገን። ወሻችሁ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? ኦርቶዶክስ። ኦርቶዶክስ። እሺ ምን ትላለህ? አሁን ሲነገረው ስለነበር ጌታ ኢየሱስ ከዚህ የበለጠ ተአምራትን ታደርጋላችሁ ሲል መቼም እነ ኤልሳ እና አብርሃም ጋር አንገባም። እነሱ ጨርሰው ነው ጌታ የመጣ አይደል? አንድ ሁለተኛው እሱ እንደዚህ ሲልስ ምን ማለት ነው? ምን እናደርጋለን ማለት ነው? መጀመሪያ ኦርቶዶክስ የጌታ ቤተክርስቲያን ናት ወይ የሚል ያው ቶፒክ ተለጥፏል። እሺ እሱን ተናገሩና ቀጥል። አይ ቋደምጭኛ ይቅርታ። አዎ የጌታ ቤተክርስቲያን ናት። እሺ የጌታ ቤተክርስቲያን ደግሞ እንዴት እንደሆነች በገባይ መጠን እኔ ምናልባት መምህር ምናምን አይደለሁም። በገባይ መጠን ለማስረዳት የጌታ ቤተክርስቲያን ናት የሚለው መልስ ጥሩ እሺ ከሆነ እሺ ደግሞ የጠየቅኩትን ይመልሱልኝ። እሺ ምን ጠየቅሽ? ጌታ ኢየሱስ ክርስቶስ ከዚህ የበለጠ ተአምር ከኔም የበለጠ ታደርጋላችሁ ሲል ምን ለማለት ነው? ምንስ ተአምር አደረጉ ሐዋርያቶች? እኛስ ምን እንድናደርግ ነው ይህን ስልጣን የሰጠው ጌታ? ከኔ የበለጠ ተአምር ታደርጋላችሁ፣ የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ወደዛ ሂድ ብትሉት ይሄዳል ብሎ ተናግሯል ጌታ ኢየሱስ ክርስቶስ። እኮ ምን ሲያደርግ ነው የኔ ጥያቄ። ጠቅለል ያለውን እኮ ነግሬዎት ነበረ ማለት የሰናፍጭ ቅንጣት ምናምን የሚለውን አሁን ዝም ብሎ ኤክስትራ ነው፣ ትርፍ ነው ብዬዎታለሁ። ጌታ ካለው መምህሩም አሁን ያወሩ የነበሩት ነገር ነበር። ከዛ ተነስቼ ነው ቀጥለው ብዬ ነው። እርስዎ ድንገት መልስ ካሉት እኮ እየነገርኩሽ እኮ ነው። ምን ሲያደርግ ነው አንድ ሰው ተአምር ማድረግ የሚችለው እያልሽኝ አይደል? አይደለም ጌታ ይህን ሲል ምን ለማለት ፈልጎ ነው? ይህን ስልጣን ለቅዱሳን ወይም በክርስቶስ ኢየሱስ በስሙ ላመኑ ይህን ስልጣን የሰጣቸው ነው የኔ ጥያቄ። ምን ማለቱ ነው? ጌታ ኢየሱስ እንደ ቃሉ ለኖሩ፣ በስሙ ላመኑ፣ እንደ ቃሉ ለኖሩ፣ እርሱን ዘወትር ቀን ከሌሊት እርሱን ላመሰገኑ፣ እግዚአብሔር አምላክ በአዘዘው ትእዛዝ መሰረት እንደ ቃሉ የኖሩ፣ ስለ እርሱ ጸዋትወ መከራ የተቀበሉ፣ ቀን ከሌሊት ጸሎት ከቆሙበት እግራቸውን እጃቸውን ሳያጥፉ ከቆሙበት ሳይቀመጡ ዘወትር እግዚአብሔርን ሲያመሰግኑ እግዚአብሔር ደግሞ አላለም። ጌታ አላለም፣ መምህር አላለም። እግሮትን ሳያጥፉ እጆትን አላለም። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ነው እንጂ ተጣጥፋችሁ ጥግ ይዛችሁ ቆሙ ያለ አምላክ የለም። በትክክል አይደለም። ይሄ አንቺ እንደምትፈልጊው እንድነግርሽ እኔ እንደምፈልገው አይደለም። ሐዋርያው ጳውሎስ 20 ዓመት 10 ዓመት ሳትተጣጠፍ እግርህን ቆመህ ተቀምጠህ አላሉም። ኖ እንደማመጥ ለምንድን ነው እንደፈልጉት የሚያወሩት? እግዚአብሔር ቃል የሌለው አንቺ አይደለም እኔ አይደለም ነው ቃሉ ነው የሚል መምህር። እርሶ መምህር ይመስሉኛል መንፈሴ እንትን ሲሎት እና እግሮትን ሳያጥፉ ባላችሁበት ቁማችሁ። ይሄ የውሸት ተረት ነው፣ ሰውን እየገደለው ያለ 100 ዓመት ጸለየ ቁሞ ተተከለ። ይሄ ትክክል አይደለም። ጌታ ኢየሱስ ያለ ሂዱ ወንጌልን ሁሉ ለዓለም ተባለ እያሉ ነው እርሶ አባቴ። እሺ ቀጥል። እሺ ቢና ይቀጥልሽ። እኔ አሁን እሺ አረ እንደ አቶ ስንታየው መምህር ስንታየው ከሷ ጋር መምህር አይደለም። እኔ ተናግመ ማን ብያለሁ? እኔ ገባኝ ለመናገር ነው። እንኳን ደህና መጡ። ለማንኛውም ኤርሚም ሲል ነበር። ከኤርሚ ጋር ብናወራ ይሻላል። ለምን ሌሎቻችሁ ለማዳመጥም ዝግጁ አይደላችሁም? የራሳችሁን ሀሳብ ብቻ ስለምትናገሩ እኛ ማውራት አልቻልንም። ቢኒ ስጣቸው ከኤርሚ ጋር ያወሩ፣ ግን እኩል እንዳያወሩ። እግዚአብሔር ይባርከው። ጠልቾት አይደለም መምህር፣ ግን ያልተባለ ስለማልወድ ነው። ኤርሚ ቀጥሉ እንግዲህ። እሺ መጀመሪያ ለእብሩ ጥያቄ አሁን ያሉትን ሁሉ ስለኔ እኔን ቀን ከሌሊት የሚያመሰግነኝ፣ ስለኔ እጅ እግሩን አጣጥፎ የተቀመጠ፣ ስለኔ እንደዚህ ሆነ፣ ስለኔ እንደዚህ ሆነ ያሉትን ሁሉ አሁን በጥቅስ አስደግፈው ይሄው እዚህ ጋር እንዲህ ተብሎ አየህ ተጽፏል፣ እነኚህን ያደረጉቱ እኔ ልዩ የሆነ ኃይል እሰጣቸዋለሁ ይላል ብለው ያሳዩ። አዩ አይደለ? አሁን በማስረጃ ነው። እኛ ቤት እንደዚህ ጨዋታ የለም። ስለዚህ
እዛው ከዕብራይት ጋር ይቀጥላሉ። ግን ዕብራይት ደግሞ አሳልፋል የሚትሰጠዎች እኔ ወዳቸዋለሁ ቢቀጥሉ ደስ ይለኛል። ግን መምህር የገድላት ወሬ ከመጽሐፍ ቅዱስ ጋር ትንሽ ስለሚያስቸግረኝ ነው፣ እኔ ስለማላውቀው ነው። እና በማውቀው በእግዚአብሔር ቃል ጀምሮ ከዛ ጋር ያው ማስረጃም ደግሞ እየሰጡን ቆመህ እጅህም ሳይታጠፍ ጠዋትና ማታ ታመሰግን ነገርኩሽ እኮ ከገድላት ከቀጠየሽ ከገድላት ነው መልስ። ከመጽሐፍ ቅዱስ ከሆነ ደግሞ በመጽሐፍ አይልማ እግርህን ገትረህ ቁም አይደል ሂድ ነው ያላቸው። በዓለም ሳላችሁ መከራ አለባችሁ ሂዱ ወንጌልን ስበኩ ነው። ቁሙና ቁጭ ብላችሁ ያመሰገነ ጠዋት እግሩን ያጠፈ ሳታጥፍ እግርህን እጅህን ሳትዘረጋ ወንጌል በመናገር ወንጌል በመሄድ በዛ ደግሞ ሐዋርያው ጳውሎስ ስርሶ እውነት የሚያወራ ሰው ስለማትወጂ ኖ ምንም እውነት አይደለም ቢያዳምጡኝ ደስ ይለኛል። ስለዚህ ደግሞ ሐዋርያው ጳውሎስ በሰው ሀገር ላይ ሲታረዱ ይስሙኝ በደንብ ወንጌልን ሄደው ሰብከው በሰው ሄዱ። ጌታ ይባርኮት። ሌላ ጊዜ ወዶታለሁ። ጌታ ደግሞ እንዲፈውሰውትና ወደ ጌታ እንዲቀርቡ በእውነት ስለ ነፍሶት ቆማለሁ በእግዚአብሔር ፊት። ተባረኩ። ቀጥሉ። ሴተር አገለግልም ከሚሉት ዳግሻዬ እንደዚህ አታስጨነቃቸው እኮ አሁን ምን ከየትኛው ይከብዳቸው? የሚፈልጉትን ጥቅጥቅ አድርገው ይነግሩንና ከዛ በኋላ እንደሱ እኮ አይደለም አባባሌ ይላሉ። ነው ትክክል። ቀጥል። እሺ ኦርቶዶክሶች አንድ ምንድነው ክንፍ ያደረገ ሰው እየገባ ነው። ቢና እየተቀበለ እስቲ ሄሎ፣ አቤት ገብቻለሁ። ጤና ይስጥልኝ። እንኳን ደህና መጣ። ደህና ቆያችሁ። የት ሆነ ነው? ከጀርባ ጫጫታ ድምፅ ምናምን የብረሌ ሁሉ አይደለም። እኔ በቲክታክ አይደለም የምኖረው፣ በስራ ነው የምኖረውና ስራ ቦታ ሆኜ ነው። ይቅርታ፣ ወደ ውስጥ ገባለሁ። ላሽ ቆይ ናይት ክለብ ባውን ሰው እሺ አይደለም። እኔ አሜሪካ ነው የምኖረው። እናንተ በቲክታክ አይደለም የምኖረው። አይደለም በነገር ትጀምረኛለህ። ቢኒ ቢኒ ነው እኔ ነኝ። አዎ ቢኒ ነው ስትራከሩ ነው። እሺ ችግር እኔ ግን ቢኒ በእናታችሁ አንድ ነገር ጠይቃችሁ በእግዚአብሔር እንደ ኦርቶዶክሳዊ ነኝ። አንድ ጊዜ ዘቆል እቺ ሴተኛ አዳሪ ናት። እንዴት ነው ሰድባ ሰው የምታባረው? ለምን ግን እቺን ልጅ ሃይማኖት እንዲሆን አታረጓትም? አያንታው በጣም ምን ሆናችሁ ነው? ሲሪ ይሄ ነው አይደል? this is orthodox በነገራችን ላይ አጠፋችሁ። ፕሊዝ አጠፋችሁ። ቤካ ና ወንድሜ ና ተመልሰህ። ትልቅ ጥፋት አጠፋችሁ። ቤካዬ ና ተመልሰህ ወንድማችን ተመልሰህ ና። ያ ቴንክ ዩ ተመልሻለሁ። ሰው ያለው ነው የሚሰጠው። እሱ ሰው ያለው ነው የሚሰጠው። በልስጣት ያለህን ያ እኔ ፕሊዝ አትሳደብ። እኔ እየገባኋችሁ ሰማለሁ። እናንተ ስትናገሩ ለምንድን ነው እሷ ስድብ እኔን የሚዩት ያደረኩህ? ቅድም የጀመርካትን ቃል ቀጥልና እስርሃለች ስደባት ጋይድ ያለህ እሱ ስለሆነ ማለት ነው። አሁን እኔ አልሰድብም። ሰድቤም አላውቅም። ታውቁኛላችሁ። በንግግር ካልተግባባን ጥዬ እወጣለሁ እንጂ ምንድነት ነው ያልከው? አሁን እንደ ሴተኛ አዳሪ ተሳደብ። ልክ መንገድ ላይ ቆሞ እኛ ቦሌዛ ልክ 22 ላይ መንገድ ላይ ቆሞ እንደሚሳደቡ ሴቶች ይሳደባለች። ለምን ያስፈልጋል? አንተ ሴተኛ አዳሪ ልትይዛ ነው እዛ መንገድ ላይ? እኔ እናንተ ስንዞር አልነበር እንደ ኤርሚ ዛሬ ሰው ሆነ እንዴት እንደዛ ትኛለህ? አብረን አልነበር እንተዋወቅ። ሴተኛ አዳሪ ጋር ያደር ነበረ ማለት ለዛ ነው አየዛ ያየው ነገር እዚህ ተምታታበት። እሺ ምን ብላ ነው የተሳደበችው? ይሄ ሰው ሴተኛ አዳሪ ጋር የሚተኛ ሰው ነበርና እዛ ያየውን ባህሪ እዚህ አይቶ ማለት ነው። እህታችን ጋር ምንድን ነው ያየኸው? ሴተኛ አዳሪዎቹ ጋር 22 ስትዞር ያየኸው እዚህ ከእህታችን ጋር ምንድን ነው ያየኸው? ምንድን ነው የተናገረችው? ተናገራ። ሚውተን አንሳው። ባለ ሴተኛ አዳሪው ተናገር እንጂ ሚውተን አስወርደው። አስወርደው ሪፖርት ላይ አስወርደው። እሺ አሁን ሁላችሁም እዚህ ያላችሁ ቅዱሳን በጣም ወዳችሁ ቤተሰቦቼ ዳግሻዬን እንወድሻለን ያለችኋት ከኔ ጀምራለሁ። ኧረ ችግር የለም። ለምን ማን እብራችንና እህትየው ነው? ኖ ወንድምነት ስለ ወንጌል እኮ ነው ወንድምነት። ይሄ ስለ ወንጌል ነው። እኔ ነገ መጥተው መላጣ ቤኪ መላጣ እያሉ እንደ ኤልሳ መላጣ ብለው ስላሉ ቤኪ እየወድሃለሁ አልልህም እንዴ? መውደዴንማ ታውቃለህ። ስለ ወንጌል የደረሰ ነቀፌታ ነው ወንድምነት። እህትየውን ማንም አይወዳትም።
አይና ወንድም እኔ እህቶችን እኔ ላይ ችግር የለብኝም። ይገባኛል። አንተ ወንድሞች እናቶች ሲነኩ የማትችል ሰው ግን ይህንን በደንብ እናውቃለን። በጣም ተሰምቶ ለዚህ ነው ቶሎ ያስወረድከው። እኔ ደግሞ ይናገር መጥቶ ያውራ። ለምንድን ነው አንድ ነገር ልብ በሉ። ስለ ጌታ በምንነቀፍበት ሳለ ወንድምነት ታውቃለህ፣ የክብር መንፈስ በእኛ ላይ ያርፋል። ኑና ግቡና ኦርቶዶክሳውያን ዕብራውያትን ሙልጭ አድርጋችሁ ቤኪን ሙልጭ አድርጋችሁ ስደቡ። አንድ ሰው አያስወጣችሁም ከዚህ። እኔንም ከፈለጋችሁ ቢኒንም ጸጊንም እያቀያየራችሁ ስደቡ። አይ እኔ አሁን የሚሳደብ ሰው ነው የምፈልገው፣ እኛን የሚሳደበን ራሱ ባለቤቱ ነበር የተሳደበው። ከብርሌ አመጣ እሱ ጠጣ ታውቀው ነገር የለም። ኦኬ እህትዬ ስድባለሽ ወይስ መጽሐፍ ቅዱሳዊ ነው ያለሽ? 1 ሚሊዮን ይሰማል? ማይክሽ ሚዩት ነው። ይሰማል። 1 ሚሊዮን ሚዩትሽን አንሺው። ይህንን ልንቀበል ይገባል ወንድሞች እና እህቶች፣ ይህን በደንብ አምነን ልንቀበል ይገባል። ይሳደቡ እንጂ ሰው እንዴ ላይሳደብ ነው? እንዴት አለ ላይሳደቡ ነው? ባለፈው እህቶችን ሁሉ የብልግና ስድብ መጀመሪያ የተሳደበው እሱ ነው፣ ባለቤቱ ነው። እኔ እየሰማኋችሁ ነበረ። ብርሌ ምናምን አልክ፣ ገና ሲገባ ባለቤቱ ገባ አልክ። ከዛ በኋላ ቀጠልክና ምንድን ነው ያልከው? ብርሌ ምናምን አልክ። ይሄ ሰው ይጠጣ አይጠጣ የምታውቀው ነገር አለ? ከመሳደቡ በፊት እየሰማሁህ ነበረ። ማነው ጥፋተኛ? እኔ ከኔ ጋር ነው። አሁን ሲገባ ከጀርባው የሙዚቃ ድምፅ ነበረ፣ የሚንቀጫቀጭ ድምፅ ነበረ፣ ወይ የብርሌም ድምፅ ያለ ይመስለኛል አልኩት። ሶዋት ጥያቄ መጠየቅ አልችልም። ቤኒ ተከል አልክም። ኦርቶዶክሳውያን እኮ አይጠጡም። እነሱ ይታጠቡበታል እንጂ አይጠጡም እኮ። አብረን ኤርሚያስን ዞር ብሎ አብረን እንሄድ ነበር እያለው እየተናገረው ያለ ሰውዬ ማያውቀው ኤርሚን ቤካዬ የማይችላት ነገር አለች። ግን ይስደቡን ቤካዬ በውስጥ የሚላከውን ብታይ ቁመህ መሄድ ያስጠላል። ግን ኢየሱስ ጌታ ነው። መኖሬን እና ጌታ ከኔ ጋር መሆኑን ማውቅ ሰይጣን ሊያላግጥብኝ ሊሰድበኝ ሲሞክር ነው። በቃ ምንም ነው የማይመስለኝ። የእውነት ጌታ ይባረክ ስለስሙ። የእውነት ተባረኩ። ፓስተር የተባለው ባለፈው እህትየውን ሜርሲን የብልግና ስድብ እኮ ነው የሰደባት ገብቶ። እንዴ ምን ሆነ ነው ቢቃ? እውነቴ እኮ ሜርሲን የብልግና ስድብ አሁን እህትየው እንደሰደበው አይነት ማለት ነው። ይስደቡ። ይህንን መሰደብ አልፈልግም ብሎ የሚል ጴንጤ የታች ታብታብ ያር ኮፒሊንግ ሼር ያርግ። ቤኪን ሙልጭ አድርገው ሊሰድቡት ይችላሉ። እኛ እኮ ታውቃለህ አይደል ቤኪ 2 ደቂቃ እኮ እንሰጣለን እንዲሰድቡን ሙልጭ አድርገው። ስለሱ እኮ ስለ ስሙ ነቀፋንም ጭምር መከራንም ጭምር ልንቀበል እኮ የተጠራ ነው። ስለ ስሜ ትነቀፋላችሁ ብሎናል። አይሰድቧችሁም ማለት ነው። ሙልጭ አድርገው ይሰድቧል። ተንበርኩሰን አውጥተው ማለት ነው። ዶቃ ማሰሪያው ድረስ ነገርኩት ብለው ይላሉ። ይሄዱና በቃ ይሄ ነው ክብራቸው፣ ይሄ ነው የተሞሉት። ያ ደግሞ በሚሆን ሰዓት ላይ የክብር መንፈስ ያርፋል። እኔን አላየኝም። አሁን ገርጥቼ ነው የምታየኝ ወይስ ፈክቼ ነው የምታየኝ? ቤካ አይ ማይኩን ክፈትና ተናገረኝ። ካሳውብህ ግርጥት ብዬ ነው የምታየኝ። ፏብልጭ ብለህ ነው እንጂ የምትታየው ፏብልጭ። እነሱ ሲሳደቡ ጌታ ሞገሱን ነው የሚጨምርብህ። እውነቴን ብዬ እምላችኋለሁ። እናም በቃ እንደ ቆንጅዬ እንደ ለጋ ቅቤ የተነጠረ ቅቤ አይነት ነገር ተስማምቶኛል ስድባቸው። ከእናቴ እስከ ሚስቴ፣ ከሚስቴ እስከ እህቴ፣ ከእህቴ እስከ ህፃናት ልጆቼ ሁሉ ጭምር አንተም ከፈለግን ዘቀዝቀሃለን ብለው ሲሉ እንዴት ደስ እንደሚለኝ። በስንፍናዬ ከሆነ ላፍር ነው የሚገባው። ይቅርታ ልጠይቃቸው ነው ገባው። ኢየሱስ ያድናል ብዬ ስል እናትህን እንዲህ ላድርጋት ብሎ ሲለኝ እንዴት ደስ እንደሚለኝ ብራዘር። ያ ነው በቃ ክብራቸው። ያ ነው መንገዱ ያ ነው። ሲያስጠላ ይሄ ደግሞ አሁን ይሄ ፓስተር ነው ምናምን ነገር ብሎ ሲለው ኧረ እኔ ኤርሚኔ እንዲህ አይነት ጦርነት ውስጥ አይመቸኝም ብሎ ይላል። ቸርች ግን ሲያገኘን የዳዊትን ስብከት የሚሰብከን እልል በሉ እያለ ማለት ነው። ዳዊት ጎልያድን ገለበጠው ይላል። የገለበጠው እኮ በዳዊት ፊት ቆማን በጎልያድ ፊት እኮ ቆሞ ነው። እናቶ ገለበጠው። አንተ እኮ እዚሁ ገና በአንድ ስድብ እኮ ገለበጡ። ወፌላ አላሰቀሉ። ገለበጠው ይለኛል እንዴ? እሑድ ውርስ ታገኝ ነው እንዴ? ዳዊት ጎልያድን ገለበጠው ብለህ ብትለኝ እዚህ ሰባኪ የሆንክ ማለት ነው ፓስተሩ። አንተ እኮ ተገለበጥክ። ገለባበጡ በደንብ ነው አገለባብጠው።
እንደ ክረምት በቆሎ እያገለባበጡ ነው የሚጠብሱን በስድብ አጥንትን የሚያነቅዝ ስድብ ይሰድቡሃል። እኔ የምጠይቀው ጸጋም ብቻ ነው ለዕለት ዕለት ጌታ ጸጋም ብቻ ነው መለመን። ተናግረንም ይሰድቡናል፣ ሳንናገርም ይሰድቡናል። እና እሱ እንዳላት አይደለ የኔ እህት ዕብራዊት እህቶቼ እዚህ ያሉ በጌታ ያመኑት እሱ መንገድ ላይ እንዳገኛቸው ሴተኛ አዳሪዎች ለምዷል። አየህ የለመደው ነው የሚያስበው። አሁን አሜሪካ ሀገር ገብቶ እዛ ሴተኛ አዳሪ ብዙ አያገኝም። ማንቁርቱን አንቀው እስር ቤት እንደሚወረውሩት ያውቃል። እና ትዝ አለው የ22ቱ ትዝታ አለበት። አየህ በዛ ምክንያት ነው። ወንድማችን እንወዳለን። እኛ እህታችንን የምናውቀው እኛንን ለማለት ነው። እግረ መንገዴን ጸጋ ይብዛላችሁ። ቤካ ይቀጥሉ። አይ ነው ቤኪ ያውቃለሁ። ለወንድሞች እና ለእህቶች ያለህን ቅናት በቃ ቆንጅዬ ቅናት ወገኖች ሲነኩ እንደማያስችልህ እናውቃለን። ጌታ ምስክር አውቃለሁ። ሁሉም ያውቃሉና አንዳንዴ መቻል ነው። አንተም እንደ ዳዊት ጎንተን ሰይፍ እንዳታነሳ ብለን ነው። እና ቀጥሉ። እንግዳ ተቀበል። እሺ ጸግዬ ከረጅም ጊዜ በኋላ ሰላም በይንና ቢናዬ ደግሞ ከጎን ያለችዋን እህት ተቀበላት። ኦኬ ባይዘው ስንት ሰዓት ነው? ቆይ እህትዬው እሺ ትቀጥያለሽ። ስንት ሰዓት ነው አሁን? ምን ማለት ኦልሞስት 22 ሰዓት which is ወደ ሚድናይት እየሄደ ነው። መተኛት አለብህ። እህትዬው ሰላም ትበልና እኔ ከፍታለሁ ከመጣችሁ። ወደ አንተ ጋር ይላል። ያ መተኛት አለብህ። አንተ መተኛት አለብህ። ኦኬ እህትዬው ሰላም በይና እንቀጥላለን፣ እንከፍታለን። እሺ እርምዬ ደፋት ወደ አንተ ጋር እንመጣለን። በቃ ሰላም ልበላችሁ። ቤካዬ ወንድምዬ እንዴት ነህ? ወንድም አለም ሰላም ነህ ወይ? እህትዬው ዕብራዊት ንሻ የገባ እንግዳ አለ አምላኳን ቢል ይታየኛል። ሙሉ ስም ስለማይታየኝ በጣም ይቅርታ። እንዲሁም ከታች ያላችሁ 861 ሰዎች ሁላችሁን ሰላም እላለሁኝ። እንዴት ናችሁ? እኔ በጣም ሰላም ነኝ። እዚህ ግን አዲሱ ቻሌንጅ ተመችቶኛል። ኮሜንት ላይ ያለው እሳደባለሁ፣ ኦርቶዶክስ ነኝ እሳደባለሁ። አዲሱ ቻሌንጅ ተመችቶ በቀደም ተመስገንን ያየ ይሄንን ቻሌንጅ መቀላቀል ነበረበትና በጌታ በኢየሱስ በዘመናችሁ ነው ስድብ የምትጠሉት። ተመስገንን በቀደም ብታዩት ኤርሚዬ ስድብ በቃ በዘመናችሁ ተሰድባችሁ አታውቁም። በዛን ቀን አይነት ስድብ ሰምቼ አላውቅም። በዓለም እያለሁ እንኳን ሰምቼ አላውቅም። እና ተመችቶኛል። እኔማ ፈለኩ እኮ ቆይ ማናት ስሟ ጋር ነው እቺ እህታችን እሷ ቤት ገብተን እኮ ነው ማናት ስሟ በእናትህ ኤርሚዬ ኦፓል ቤት ኦፓል ጋር ኦፓል አታስቀምጠውም እሷ ቤት። ምናልባት ኦፓል ጋር የሚቀርብ ኡሁቲ ነው ኡሁቲ የምትባል አለች ሙስሊም፣ እሷ ጋር ይቀመጣል። ኦኬ እና ኦፓልን አለን ከሰጠች እና ለዚህ ለአዲሱ ቻሌንጅ በጣም ይመቻል። አንድ ላይ ሰይጣን ኖት ይዞ ነው የሚገባው ታውቃላችሁ። አንዳንድ ስድብ ከነሱ ይማራል ቁጭ ብሎ ኦኬ ይሄም አለ ለካ እያለ ለማንኛውም ኤርሚያው አሁኑኑ እንምጣ ወደ ኦኬ ኡሁቲ ፊላ ጋር ልክ ነው። ኡሁቲ ጋር አለ እዛ አለ እያለ ነው ከታች ካሊድ ታች አለ ታች እዛ አለ እያለ እሷ ጋር እሱ ራሱ ሳይኖር አንተ ራስህ ሳትኖር አትቀርም። የዛን ቀለታ እንደዚህ አይነት እንትን አይቻለሁ። የዛን ቀን ያ ከኦፓል ጋር አለ ፍቅራይ ካሊድ ማለት ነው። ያ ኦኬ እሰማዋለሁ። ያ ይታወቃል። እሺ አድርገን እሺ ፍቅራይ ካሊድ ያ ሼር አድርገን በጣም ማለት ከዚህ ወጥተህ ከወንጌላው ወጥተህ ለመሳደብ የምትሄድ ከሆነ በጣም ነው የሚያሳዝነው። እውነት ስድብ ለመለማመድ ሰው እንዴት ሃይማኖቱን ይቀይራል? ሌላ ነገር መጎልበት መማር እንደውን ግብረገብ መማር ምናምን ቢሆን ደስ ይል ነበር። ሰው ከእንዴት ከዚህ ወጥቶ ወደ ስድብ እንትን ይገባል? ብቻው ነው ግን ብቻው ነው የተሳደበው ወጥየው እርምዬ ብቻውን ማለት ከብዙ ነገር እኮ ይኖራል። በፈሳሾች ጋር ያለ እሱም እንደኔ ፈቃዱ የእሱ አይደለም። ኤርሚያው ፈቃዱ ነበር በፈሳሾች ታጅቦ እንዳይሆን ነው የምልህ። ፈቃዱ የጠላው ነበር። እማቀው ተሜ ነው ወይ ነው ያልኩት እኔ። ተሜ ወንድሜ አንተ ነህ ወይ? በቃ በእውነት ሜርሲን ውረጅ ብዬ አስወረድኳት። ወረደች ስለ ጌታ ይባርካት። ውረጅ ብዬ ተሞልቶ ይሆናል። ታዲያ ሰው ሲሞላ እኮ ነው የሚያደርገው። ታውቂያለሽ አሁን ሊጠጡ ሲገቡ ገና ከቤታቸው ወደ ጠጅ ቤት ሲገቡ እንዴት ዋላችሁ ይላሉ። ከበር ጀምሮ ሰላም ናችሁ ወይ? ቀየው ሰፈሩ መንደሩ ሰላም ነው።
እኛ የወለዱ እናት ተነሱ ያመማቸው ተሻላቸው ጎረቤት ውስጥ ያሉት ብለው በሙሉ ነው የሚጠይቁት በሰላማዊ ግን ገብተው አንድ ሶስት ከጠጡ በኋላ እያንዳንድሽን አውቃለሁ ነው ብሎ የሚሉት የእያንዳንድሽ ፋይል እጄ ላይ ነው ያለው ነው ኢታን ይኸውልህ እዚህ ጋር አንዱ አስታወሰኝ እንዲያውም ቸርች ነኝ ያለሁት ሁሉ ብሏል እንደዛ እየተሳደበ ቸርች ሆኜ ነው አለ ታዲያ ቀጥታ ነው ወስዶ ቸርች ነው ያለሁት መስጊድ አይደል ታዲያ መስጊድ አይደል ወገባ ገዳውን ቆርጠው ይጥሉታል መስጊድ ወይ እኛ ጋር ይመጣል ለእናንተ ካውን ሰላም እዚህ ቤት ባካችሁና እንደዚህ ነገር እናድርጉ ኤርሚያስ ኑና ተሳደቡ ኦርቶዶክሳውያን ስለሰማው የኛ ስብከታችን ስድብ አይደለም አንደኛ ስድብን እንደውም ከተማርነ ካንተን የተማርነው ካልነም ከተሳደብን ማንተን ያፈቁጣ መስጠብተው በንዴት መስጠብተው ብትሳደበው ኦርቶዶክስ አንጀት ልብህ አይምሮህ የማያርፍ ገባ የጌታን ቃል ይዘህ ከስድብ ጋር ከኃይል ጋር ገባ ካጋንንት ነው ታውቃለህ መንፈስ ቅዱስ አንዴ ቆይ ምንድነው ያልሽው ትቀጥያለሽ እቴ አንቺ ነሽ ታውሪ ካንተን የተማርነው ብለሻል እኔ አስተማርኳችሁን ቀጥያ ታዲያ ተመረሻል ኦሬዲ ስድብ አስተምረናል ብለሽኛ ፈልገም እኔ መልካሙን ነገር ነው የምማረው ገባ መልካምን ነው አመጣስም እኔ መልካምን ነው እንጂ የምማረው ከመልካሙን ፍቅር ከእግዚአብሔር ስለተማርኩኝ ፍቅርን እግዚአብሔርን እንጂ እኔ ማስተምር እኔ ስድብን ካንተ አልወስድም ለምን ግን የሰሙት ከተሳደቡ ካንተ ተማሩ ብታስተምር ቃልን እግዚአብሔርን ስትጠራ ደስ ይላል ግን ካንተ ሁሉ ጊዜ ከልህ ጋር ከሙግት ጋር ከጭቅጭቅ ጋር ከስድብ ጋር በሻክተ ሴቱንም ወንዱንም ገባ ይሄ ደግሞ ስብከት አይደለም እግዚአብሔርን በዚህ አይከብርም ኦክ ምንም 90 ጊዜ አንተ ክርስቶስ ኢየሱስ ብትል መጽሐፉን ይዘህ ታረክሳለህ እንጂ በቃሉን እየጠራ መጀመሪያ ትህትና ይሙላ ትህትና ባንደበት መንፈስ ቅዱስ ቢኖርህ የተረጋጋ ሰው ነው የምትሆነው መንፈስ ቅዱስ ግን የራቀህ ኃይል ነው አጋንንት ነው አንተ ላይ ሰፈረው ክርስቶስን ስለጠራ መጽሐፍ ቅዱስን ስለያዝ አንተ በጣም እኔ መንፈስ ቅዱስ ከኔ ላይ ያለ እንዳትል እግዚአብሔር እኮ ምን አይነት መንፈስ እንደሆነ ጠርጥሩ ይላል መርምሩ ይላል ገባ እና አሁን ደግሞ እናንተ ማትሰጡን ስም የለም ኦርቶዶክስ ተሳደቡ ሄዱ ጠጡ ሄዱ ዘሙቱ ብለ አታስተምር ትክክል መናገር ከፈለክ አታስተምር ፈልጎ የሚያረግ ሰው ግን ካለ ኃጢያቱ የራሱ ነው ራሱ ይጠይቅበት የሰው ኃጢያት ማንሳት ራሱ ኃጢያት ነው እህሜትም ኃጢያት ነው ካወቀው ማለት ነው እና ብትችል መጽሐፍ ቅዱስን ይዘህ ቁጭ ስትል መልካም ነገር ሰበክ ለአንተ እንኳን ደቀ መዝሙሮች ቢሆኑ ከግርስር ቁጭ ብለው ለሚማሩት ጥሩ ነገር አስተምራቸው ማንኛችንም ዛሬ ተኝተን ነገ አንነሳም ጥሩ ነገር ዘርተህ ለፍሽ በህይወትህ ስላወራህ ብቻ ስለ መጽሐፍ ቅዱስን ስለጠራ ብቻ መልካም ነገር አስተማርኩ እንዳታስብ ኦርቶዶክስ ሄዱና ስደቡና ዘሙቱ ጠጡ አትልም ፈልጉ ሰው ያረጋን አው እግዚአብሔር ክርስቶስን እኮ ለማንኛችንም መብትን ሰጥቶናል ማንም ሰው ውሃውን እሳቱን መምረጥ የራሱ ነው ገባ እና አትሳደብ በእውነት መጽሐፍ ቅዱስን ይዘህ አትሳደብ ካንተ በጣም ያስጠላው ይሄ ነው በጣም አመሰግናለሁ እግዚአብሔር ይስጥልኝ ባይ እሺ ቴንክ ዩ ያው የኔ ተማሪ እንደሆነች ተናግራለች ከተማሪ የሚጠበቀውን የታዘበችውን የተናገረችው ግን በጣም የሚገርመው እንደዚህ አይነትን ተሳዳቢ ግን ቁጭ ብላ ትሰማዋለች ፎሎ አድርጋ ማለት ነው መንፈስ ቅዱስ የራቀ ነህ አለችኝ መንፈስ ቅዱስ የራቀውን ሰው ፎሎ አድርጋ ግን ቁጭ ብላ ትሰማለች this is orthodox እና አሁን የተናገርሽው በሙቀት ነው ሙቀት ማለት ያው ደማችሁ ፈልቷል እና ሰው ጠጥቶ ሲሰክር እንደሚናገር ሁሉ በብዙ ነገር ስለተንገራገጨ ብዙ ነገር ስለተሰባበረ አሁን ወገኖች የሚሰጡት አስተያየት ሁሉ በሙሉ ይሳደባል ኤርሚያስ ይሳደባልና ነገር ማለት ነው መጽሐፍቶቻችሁ ናቸው የሚሰድቧችሁ እና ቴንክ ዩ ቤካ 10 ሰዓት ከስንት ነው ያልከው ያ ኤርሚያ ክፈት ኦልሞስት እኔ አሪፍ ሳል እንደውም አሪፍ እንቅልፍ ተኛለሁ አንተ ጋር ተነቆይና እተኛለሁ በነገራችን ላይ ኤርሚያ ግን ባለፈው ቢና የጠየኩት ነበር በዚህ በመጠጥ ጉዳይ ማለት ነው ኦርቶዶክስ ጠጡ አትልም ጠጡ ብላ አታስተምርም ጠጡ ብላ ተናግራ አታውቅም ጠጡ ብላ ምናምን ጠጡ ብላ ይላሉ ብዙ ጊዜ እና መጠጥን ያስቀመጠችው እኮ ከስጋና ከቅቤ ስብ ምንድነው በአጾማት ቀን የማይፈቀዱ ምግቦች አሏል ኤርሚያ እንደ ስጋ ወተት ቅቤ የመሳሰሉት ነገሮች
ማርም አይፈቀድም። በተለይ አሁን በተለይ እንትኑ ማለት ነው ምንድነው ማርም ጾም አለው ታውቃለህ አይደል? ማር አንተ ብዙ ጊዜ ስለምትበላ ማር ጾም አለው። አረ በጣም ነው የምወደው ማር። አሳያለሁ ከፈለክ አለ ማር አለ። በጣም ነው የምወደው ማር። አዎ ግን ጾም አለው ነው የምትባለው። ዘበነ ብሏል። ንቦቹ ጥዝ እያሉ በጥዝ ነው የሚገናኙትና በዛ ጾም አለው ብሏል ማለት እና እኔ ላልበላ ነው ማለት። አንተ መጽሐፉ ላይ ነው ትኩረት። ለምንድን ነው ያልሰማኝ? እኔን ቀና ብለህ ስማኝ። መጽሐፉ ላይ ትኩረት። ንቦች በምንድን እንዴት ነው ማር የሚሰሩት? ያው ይሄዱና አበባ ይቀስማሉ ጥዝ ብሎ ከዛ ደግሞ ይጸዳዳሉ። ከሴቷ ጋር ወንዱ ንብ ሲገናኝ እንዴት ነው የሚገናኘው? ይህን እንኳን ሳታውቅ ነው ላይ አይቻልም። እኔ አይቻልም። ጴንጤዎች እኮ ምንም እውቀት የላቸውም። ይህንን እንኳን ሳታውቅ ዘበነ ጋር ይተነተንልሃል አልኩህ። በአንድምታ በዕብራይስጥ አይቶታል፣ በግሪክ አይቶታል፣ በአራማይክ ቋንቋ አይቶታል። ወንዱ ንብ ከሴቷ ንብ ጋር ሲገናኝ ጥዝ እያለ ነው እና ከዚህ የተነሳ ጾም አለው አለ ነው። ጾም የለም ብሎ ጾም አለው አለ እና መልቤካ አሁን ሌላ ደግሞ መጠጥ ውስጥ ለምሳሌ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ መጽሐፍ አንተ ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ስርዓተ አምልኮና የውጭ ግንኙነት የሚለው መጽሐፍ ላይ እሱ ላይ ለምሳሌ ስርዓተ ጾም የሚል ላይ እንዲህ ተነበዋል። ለምሳሌ የጾም ሃይማኖታዊ ትርጉም ፈጣሪን መለመኛ የኃጢአት ማስተሰሪያ ስለሆነ ይላል። በጾም ወራት ለአምሮት ለቅንጦት የሚበሉ ወይም ለመንፈሳዊ ኃይል ተቃራኒ የሆኑ ስጋዊ ፍትወትን ከሚያበረታቱ ብሎ ከዚያ ከአልኮል መጠጥ ከስጋ እና ከቅቤ ከወተትና ከእንቁላል መከልከል ይባላል። ስለዚህ የአልኮሉ መጠጥ ከነማን ጋር አብሮ የተቀመጠው? ከስጋና ከቅቤ ከወተትና ከእንቁላል ጋር። ያ ማለት ከጾም ቀን ውጪ አልኮል መጠጣት የተፈቀደ ነው ማለት ነው። እና ታዲያ ማን ነው ሲጠጣ የሚውለው? በጾምስ ቢሆን ከኦርቶዶክስ ቄሶች የበለጠ ማን ነው መጠጥ የሚጠጣ? ማንም የሙስሊም ሼኮች ሲጠጡ አይተህ ታውቃለህ? በጭራሽ አይጠጡም። ከጠጡም ተደብቀው ነው እንጂ የሚጠጡት። ኦፊሻሊ የሙስሊም አገልጋዮች ሲጠጡ አይተህ ታውቃለህ? ኡስታዞቹ ኧረ አይጠጡም። እኔ ማቆ ሲቅሙ ነው። እነሱ ሲቅሙ ጫት ሲቅሙ ነው የሚታዩት። እኛም ጋር ተደብቀው ሊጠጡ ይችላሉ እንጂ ኦፊሻሊ እኛ ጋር ይጠጣል አይጠጣም። ኦርቶዶክስ ጋር መደበቅ አያስፈልግም። ኦፊሻል ከላይ እስከታች ነው የሚጠጡት። ከላይ እስከታች ጳጳሳቱ አለመጠጣት ኃጢአት እኮ ብላክ ሌብል ሬድ ሌብል ውስኪ እኮ ማለት ነው ዲምፕል ምናምን ነገር እያሉ እኮ ስንት ነገር እኮ እስከ ራሽያ ቮድካ ማለት ነው። ብፁዕ አባታችን በበረዶ ላድርግልዎት ወይስ ዝም እያለ በረዶ እየተባለ ማለት ነው እንዴ? እችኛይቱ ጠበል ሸጋ ሳትሆን አትቀርም ብለው ዋይት ሆርስ ቅጅልኝ ይላሉ። ለስለስ ያለች ነች የኪዳነ ምሕረት ናት ብለው እንደሚሉታል። ተው እባክህ፣ እኛ እነ ጸጊ ናቸው ምንም ኮካማ ያቀብሉን ጆን ጁስ የማይሰጡን እኛ ጋ ነው እንጂ እዛ እናቴ ወንድምነት እኛ ጋር ወደ አርሲ አካባቢ ለምሳሌ አሁን ስታነሳ ሙስሊሞች እኛ ጋር ይበዛሉ በነገራችን ላይ እና ኢቨን እንኳን አይተህ ከሆነ ለባህላቸው የሚያዘጋጁት መጠጥ ቃሪቦ ታውቃለህ? ቃሪቦ ሲባል ሰምተህ ታውቃለህ? እንዴት ታዲያ ቃሪቦ በጣም እኛም አካባቢ ነው። አንተ ጭላሎ አውራጃ ነህ? አውራጃችሁ ጭላሎ ነው? አንተ እኛ እኮ አርሲ ሊጣ ነን። አርሲ ሊጣ ይባላል። እኛ ወዴት? ወደ ኮፈሌ አካባቢ ነው? ወዴት ነው? ኮፈሌም ወደኛ አካባቢ ነው። ልክ ነህ። ወደ ሻሸመኔ ያው በዛ ሳይድ ነው። ኦኬ ሌላ ይባላል ቀሪቦ ይባላል እኛም ጋር ቀሪቦ እና ሙስሊሞች የሚያዘጋጁ እሱ ነው። ቀሪቦ ማለት በቃ ውሃ ማለት ነው። በጭራሽ እንደ ኬኔቶ ማለት ነው። የስ ኬኔቶ እንደሚሉት ማለት ነው። የገብስ ያ ሙስሊሞች አይጠጡም፣ ይቀማሉ። በደንብ አድርገው የሚቀሙት መቃም እነሱ ጋር ሀላል ነው፣ ሀራም አይደለም። ግን መጠጣት ሀራም ነው። በጣም ነው የሚለያየው። በዚህ እኔ ኦርቶዶክስ ተዋህዶ ቤት እምነት አንድ ሰው ለምሳሌ ንስሐ አባት አለዋል ይህን ሻይ እና
ኃጢአት ሰርቶ ንስሐ አባቱ ጋር ተናዘው ሲቀር እኮ ንስሐ አባቱ ቢጠጣበትና ሊከፍሉት የሚሄደው አንደኛ ለንስሐም የሚያበቃ በደል አይደለም እንጂ አለመጠጣት ነው። እንደውም በደል አልጠጣ ብለህ ካልክ ቤንጤ ነህ እንዴ ይለዋል። ቼክ የሚያደርጉት እኮ በመጀመሪያ እንኳን ወደ ኦርቶዶክስ ልመለስ ብለህ ብትመለስ የሚያቀርቡልህ መጠጥና ስዕል ነው። አባ ገብረ ኪዳን እኮ አትጠጡ ማለት ኃጢአት ነው ብለዋል እኮ። አንድ ተፈቅዷል፣ አሚን ሁለት ነው ያሉት። አትጠጡ ማለት ግን ኃጢአት ነው ብለዋል። እሱ አቃል በቃል አባ ገብረ ኪዳን አራት አይ ነው። ሁለት ማለት አቃል ሁለት ብርጭቆ አይደለም፣ ሁለት ጆግ ነው ያሉት። ትልልቁ ጆግ በርሜል ልጅ አይታወቅም መጠኑ። ሁለቱ አይ ጆግ ነው ትልልቁ። አንዱ ጆግ ወደ 10 ብርጭቆ የሚይዘው አይደል? ሁለት ጆግ ነው ያሉት። በጆግ ነው የምትይዘው፣ በብርጭቆ አይደለም ያሉት እሳቸው። አጣጣሙት። በርሜልም ትልቅ ነው፣ ሁለት ጆግ ግን ይቻላል። አንዱ ጆግ 10 ብርጭቆ ነው የሚይዘው፣ በቃ 20 ማለት ነው። እንዴ ይጠጣል እንጂ ፓስተር ዳዊት እንዳለው በዓለም ሳለ ጠጣ የነበረ ድራፍት ብናጥብበት 2 ጋቢ ያጥባለ ብሎ እንዳለው ማለት ነው። አይ ፓስተር ዳዊት 2 ጋቢ ያጥባል ብሎ እንዳለው ማለት ነው። እና ቴንኪው ተባረኩ። ኦኬ የምትተኙ ወንድሞች በተለይ አፍሪካም አውሮፓም የትኛውም ቦታ ላይ ያላችሁ መካከለኛ ምስራቅም ተኙ። ሌሊት ስለሆነ በጣም እንቅልፍ በጣም ወሳኝ ነው ወንድሞች እናቶች። እና እኔ ትንሽ ከፍታለሁ። መምጣት የሚችል ካለ መምጣት አለበት። ወንድምነት ጸጋ ይብዛልህ። እዚህ ያልነው ቀደም የተነሳው ነገር ኦርቶዶክስ የጌታ ቤተክርስቲያን ናት ወይ? አዎ። ግን ሀዲዱን የሳተ ባቡር ወይ ደግሞ አምላኳና ፍጡራን የተቀላቀለባት በጌታ ቃል ላይ በእውነት ከእግዚአብሔር ቃል የሳተች በእግዚአብሔር ቃል ላይ ሌላ ነገር የደራረበች በእግዚአብሔርም ላይ ሌላ ነገርን የደራረበች በቃሉም ላይ ሌላ ነገር የለጣጠፈች ቤተክርስቲያን ናት። እና ቀጥሎ የተነሳው መጀመሪያ አካባቢ ላይ ያነሳ ነው ከኢየሱስ ክርስቶስ ውጭ ሌላ አዳኝ እንዳለ ታስተምራለች ብሎ የሚለው እንዴ መጽሐፍቶቿ ሙሉ በሙሉ የሚናገሩት ይናደ እንዴ ገድላ ድርሳናት እኮ ነገረ ድህነትን ያስተምራሉ። የመዳንን ትምህርት ማለት ነው። እና ይሄ ነው ብለን እንለው። ጸጋ ይብዛላችሁ። መጽሐፍ ቅዱስን አንብቡ። የማታነቡ ሰዎች እግዚአብሔርን ቃል አንብቡ። ምናልባት ወደ እኔ ወደምከፍት ቤት ካልመጣችሁ በዚሁ እንድንሰናበት መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን አንብቡ። ለማንበብ ጊዜ መውሰድ አለባችሁ። ሰው እንጀራና ቁርስ ምሳ እራቱን ለመብላት እሺ ቴንኪው ካሊድ እንጀራ ቁርስ ምሳ እራቱን ለመብላት ጊዜ ሰጥቶ ጠረጴዛ ላይ ቁጭ ብሎ ይበላል። ስለበላም ነው በህይወት ያለው። ስለበላም ነው ሰውነቱ እየዳበረ አሁን የያዝኑን ተክለ ሰውነት የያዝኑ በአንድ ጊዜ በተበላ መብል አይደለም። እንደምታውቁት ከልጅነታችን ጀምሮ እኛ መብላት በማንችልበት እድሜ እና ወላጆቻችን እየፈተፈቱ እየቆረሱ ለጥርሳችን የሚሆን ለጉሮሯችን በሚመች አይነት ሁኔታ እያጎረሱን አውጠውን በልተን አኝከን ራሳችንም ስንችል የሚጠቅመንን የምንወደውን ለሰውነታችን ተስማሚ የሆነውን በልተን ጠጥተን ነው አሁን የያዝኑን ተክለ ሰውነት የያዝነው። ያቺ ትንሽዬ ህፃን ልጅ ሆነን ከእናታችን ማህፀን ወተን በፎጣ ጠቅልለው በአንድ እጃቸው እንደዚህ አንጠልጥለው የሚይዙን ህፃን ዛሬ እንደዚህ አድገን ያለ ነው በበላኑና በመጠጣኑ ነው። በቃ እግዚአብሔር ሲፈጥረን በመብልና በመጠጥ ህግ እንድንኖር አድርጎ ፈጥሮናል። ስለዚህ ስጋዊ ማንነታችንም የጠነከረው የወፈረው የሚያደገው ስለበላ ነው ስለጠጣ ነው። እንደዚሁም ደግሞ መንፈሳዊ ደግሞ መብል አለ። ሰው የሶስቱ ኮምፖናንት ውህደት ነው። ስጋን በእንጀራና በወተት በውሃ እንመግበዋለን። ነፍስና መንፈሳችን ደግሞ የእግዚአብሔርን ቃል ልትመግቧት ይገባል። ስለዚህም ጤነኛው የነፍስ ብቸኛ ምግብ የእግዚአብሔር ቃል እውቀት ነው። በምሳሌ 19 ቁጥር 2 ላይ እንደምናገረው ነፍስ እውቀት የሌላት ይሆን ዘንድ መልካም አይደለም ይላል። ሰውን ፈጥሮት ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ያለ ጌታ
የሰው ነፍስ ያለ እውቀት እንድትሆን መልካም አይደለም ብለዋል። ምን አይነት እውቀት ያስፈልጋታል? ነፍስ ከእግዚአብሔር የተካፈልናት ስለሆነች ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ የአምላኳን እግዚአብሔርን ቃል ነው ማወቅ ያለባት። ለዚህ ነው እኛ በክርስቶስ ኢየሱስ በማመን የሚገኘውን የኃጢአትን ይቅርታ ካገኘን በኋላ ስንዘምር የምንለው በእኔ ላይ ተሹመሃል ፍቅር ልቤን ማርኮታል ብሎ የሚለው ክፍል ላይ ምንድነው ብሎ የሚለው? አንድ ነፍሴ አምላኳን አውቃለች ብሎ የሚለው ክፍል ማለት ነው። እንዴት ነው? ነፍሴ አምላኳን አውቃለች ይላል። በቃ ትክክለኛ የሆነ የእግዚአብሔር ቃል እውቀት ስታገኝ፣ የአምላክን ቃል እውቀት ስታገኝ አምላኳን ታውቃለች። እና የእግዚአብሔርን ቃል ለማወቅ ደግሞ ቁጭ ብሎ ማንበብ፣ ለማንበብ ጊዜ መስጠት፣ ለማንበብ ጊዜ መስጠት እና ያን ተውላችኋለን። ጌታ ኢየሱስ ይወዳችኋል። ተባረኩ። እሺ ካሊድ ያው ፎሎ ባክ መልሼልሃለሁ እና ተባረኩ። ቤካይ ወንድምነት አይ መምጣትም አያስፈልግም። ተኛ በቃ አንተ ጋር ምሽት ስለሆነ ማለት ነው። እሺ አባኩ እሺ ተባረኩ። አጋብዛላችሁ። ኦኬ ችግር የለም። አይ ሆስት አላደረገውም። ችግር የለም። ኑ መምጣት የሚፈልግ ይምጣ። ሌላም ቦታ ላይ ቢሄድ የሚችል ሌላ ቦታ ላይ ይሄድ። ያ ተባረኩ ወገኖች። ቴንኪው። ሰላም እደሩ። ሰላም ሁኑ። እሺ ተባረኩ። ቤካዬ እኔ ወንድም አይዞህ ልብስ እንደሆነ አውቃለሁ፣ ግን ጌታ ኢየሱስ ጌታ ነው። እነሱ ምስኪኖች ሆነው ሲያውቁ ያዝናሉ። እና አይዞህ አንዳንዴ ደግሞ ለስድብም ጊዜ መስጠት ጥሩ ነው። እንስጣቸው፣ የፈለጉትን ይበሉ። እግዚአብሔር ይርዳቸው። ተባረኩ። በቃ እንሂድ። በቃ መልካም አዳር ቤካዬ። አሜን። እሺ 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 ዘግዬ እሺ ተባረኪ። ቢናዬ ተባረክ። አንተማ ገና ነው ሰርተን አንተ ጋር ገና ነው። ስንት ሰዓት ነው አንተ ጋር? ኦልሞስት ገና 7 ሰዓት ነው አንተ ጋር እኮ ገና ነው። እሺ ወዳችኋለሁ። ማህበረ ቅዱሳን ወንድምነት ጋር ሁላችንም እንሂድ። እዛ ደግሞ የጌታን ጸጋ እንከፋፈል። ታፕታፕ ኮምፕሊት ማድረግ አብራችሁ የነበራችሁ ሁላችሁም እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይስጣችሁ። በነገሩ ተባረኩ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እግዚአብሔር አምላክ እናንተ ጋር ይሁን። ቴንክስ ሶ ማች